there is no such thing as minor ማለት ማይኖሪቲ በተባለው እንትን እኮ አንቆ ሊደፋ ይችላል የሆነ ሰው ሊሞት ይችላል ሶ አንድ ነፍስ እኮ ፕሪሺየስ ነው አይደል እንዛት ኬስ ኢመርጀንሲ ስለሆንኩ ምናምን አይደለም ባይ ማይኖሪቲ የሚባል ነገር as a concept አያስፈልግም ነው because ግን የሆነ ሰው ፓሽኔት ከሆነ በደርማ ሎሬት የተባለ ሰው አለ አይደለ በየትኛውም ፊልድ ኤክሴል ማድረግ ይቻላል ነው አንድ ሰው ፓሽኔት ከሆነ የሆነን ፊልድ ገብቶ በደንብ አድርጎ ኤክሴል ፕሮፌሰር እኮ ኢንተርኒስት ነበሩ ሰው ዛት አሁን በኢመርጀንሲ ላይ ያለው ኢምፓክት እኮ በሙሉ ሲንግል ሃንድሊ ለሳቸው ነው እኔ እንትኑ ክሬዲቱን መስጠት የምፈልገው ለሁለት ሳምንት አንድ ሰርቬይ ሰርቼ ነበር ኢመርጀንሲ ውስጥ 80% ህመምተኞች ምን እንደታመሙ አያውቁት በጣም የሚያሳዝነ ነው ውድ የፖድካስታችን ተከታታዮች እንደምን ከርማችኋል በዚህ ሳምንትም ከአዲስ እንግዳ ጋር መተናል ዛሬ ያመጣሁላችሁ እኔ ኢንተርን በነበርኩበት ጊዜ አርቶ የነበረን ሰው ነው ከዛ በኋላም ደግሞ ጥሩ ጓደኛ የሆነው ቀጥሏል ስለዚህ እኔ እሱን ከማስተዋወቅ እሱ ራሱ እንዲያስተዋውቅ ድልስትና ወደ ቤታችን እንሂድ መራሂ ከጥቁር አንበሳ ምንም መንዛዛት የለውም ማለት ይበቃል እሺ መራሂ እንዴት ነህ አለሁ መስጋና ካልተሳሳትኩኝ በ4-5 ዓመታችን ተገናኘን ነው መሰለኝ እንግዲህ እድሜን ቁጥር አልቆጥረው ትችላለህ አንድ ጓደኛችን ታሞ ዋርድ ትዝካለ ሂማቶሎጂ ዋርድ ዋው እንደዛ ከሆነ ነፍሱን ይማራው በህይወት የለም የኛ ባሽ ነበር ነው እሱ ጊዜ የሆነ ጎፈንድሚ እንደዚህ ነው ለማስተባበር እየተሯሯጥክ ነበር ዶክተር ንጉስ ጊዜ ነፍሱን ይማራው 5 ዓመት ማለት እና እሱ የሱ ጊዜ ነው የተገናኘነው አስተዋሳለሁ 5 ዓመት ዋርድ ዲኤት ወደ ኋላ ወሰድከኝና አይ ነው እሺ ውይይታችን ለመጀመር ያህል ዛሬ ያመጣው እስካሁን አስተማሪዎቻችን አምጥተናል የኛ ታናናሾችንም አምጥተናል አሁን ደግሞ በእኛ እድሜ ክልል ውስጥ ያሉ ሰዎች የሚያሳልፉበትን መንገድ እኔ ታላቅ ነኝ እና ስለዛ ለማውራት እንሞክር እስቲ እኛ ካሳለፍነው ለምን ለታናናሾቻችን አሁን ደግሞ አስተማሪ ሆነን ሁለታችንም እና ክሊኒካሊ ከምንሰጣቸው ዕውቀት በተጨማሪ ስላለፍንበት መንገድ እናወራና ምናልባት የተወሰነ ጋይድ ማድረግ ከቻለን ብዬ ነው ስለዚህ ለመጀመሪያ ያህል የት ነው የተወለድከው እድገት እንዴት ነው እስከ ሃይ ስኩል ያለህን እስቲ በዛ እንጀምር ኦኬ ያው የተወለድኩት አዲስ አበባ ነው ያው እንግዲህ ጥቃቅንና አነስተኛ ከሚባል ፋሚሊ ነው የተወለድኩት እንደማንኛውም ሰው እድሜ ለትምህርት ሲደርስ ያው ምስካይዙናን ተምሬያለሁ ምናልባት ምስካይዙናን ያው እንግዲህ ሁለት ሚኒስትሮች የወጡበት የጤና ሚኒስትሮች ከወጡበት ትምህርት ቤት ነው የተማርኩት ያው 14 ዓመት ተዛ ጨረስኩ ሙሉ ጊዜ ተማርኩ 14 ዓመት በቃ ነርሰሪ ላይ ተጣልኩኝ ዩኒቨርሲቲ ስወጣ ነው ከዛ የለቀኩት ምስካይዙናን እንደተማርኩ ታውቃለህ ምስካይ ልጅ ነህ ምስካይ ተምሬያለሁ ከአንደኛ እስከ 3ኛ ክፍል እዛ በቃ እኔ እናንተ ብቻ ነን ሚኒስትር ያለው ነው ከምስካይዙናን እና ዛኔ ተጨረስኩት ይሄን በቃ ዩኒቨርሲቲ ያው ደረሰን ገባን ተማርን ከዛ ደግሞ ጥቁር አንበሳ አንደርግራድ ፖስትግራድ እያልኩ ደግሞ 15 ዓመት ሆነ ይመስለኛል እንዴት ነው ሜዲሲን ልገባ የቻልከው ያጋጣሚ ነው እናቴ ምረጣለች ይመረጥኩ ብዙም እንደዚህ ፈልጌው በልጅነቴ መርጨው ምናምን ምለው ነገር አይደለም because እኔ ያው በዘመዳችን ምንም አይነት ሐኪም የለም የባህል ሐኪም ራሱ የለም ምንም ኢንሳይቱ የለም እንደዚህ ምረጥ አትምረጥ ለማለት ቤተሰብ ውስጥ ያው አንድ ሐኪም ቢኖር በሶሻል ለማሳከም ለምንም ስለሚጠቅም ያው እናቴ እንደዛ አለችኝ ያው ገቡ በዛ የተለየ ነገር ፓሽን ኖሮኝ ምናምን አይደለም ተቃለስ እስካሁን ካመጣችሁ እንግዶች ሁሉንም ጠይቂያቸዋል ስንጀምር ምን ጠይቃችሁ ጥያቄ ይሄ ነውና እና ግማሹ አስበንበት ነው አለ ግማሹ ደግሞ በተለያየ አጋጣሚ አንዳንዱ ተመድበን ሄድ ነው አሉ አንዳንዱ ስንመር ተሳስተን ያለኝ ሰው አለ አንዳንዱ ደግሞ ሌላ ገብተን ቦታ ቀይረን ነው የመጣን ያለ አብዛኛውን ካየው ማትስና ፊዚክስ የሚያደላ ሰው ነው ሲጀምር ሜዲሲን የሚገባ እንግዲህ እኔ ማቃቸው ልጆች ማትስ የበለጠ የሚወዱ ልጆች ናቸው ካለው አይ ቲንክ ነባራዊ ሁኔታ አንፃር የሐኪም ቁጥር ትንሽ ነው ምናምን ሪስፔክት አለ ምናምን በሚል ያው ይገባል ሰው እኔ እንግዲህ እኔ አብዛኛው ጓደኛ በእኔ ስፌር ያሉት ሰዎች ማትስና ፊዚክሳቸው ነው እንደውም ሜዲሲን እንዲመርጡ ሞር አግመንት ያደርጋቸው ብዬ አስባለሁ እኔም እንደ ሌሎቹ ያው ማትስና ፊዚክስ አደላ ነበር በሃይስኩል እንትኔ ይሄንን ማንሳት የፈለኩት የአመራረጥ ጉዳይ ነው ለምን ብዙዎቹ ሳይፈልጉት ገብተው ሊሳካላቸው ይችላል ነገር ግን ሳይፈልግ ገብቶት ከዛ ደግሞ ትምህርቱን ደግሞ ያልወደደው ሰው ደግሞ ትልቅ አደጋ ውስጥ ይገባል
ስላየ በጓደኞቼም አይቼዋለሁ እንደዛ ሲሆንና ስለዚህ አውቆ መምረጥ ላይ ደግሞ እናውራ እስቲ። ወይስ ደግሞ የ18 ዓመት ሰው ብቁ ነው ወይ ህይወቱን ለመቀጠል ይህን ማድረገው ብሎ ለመምረጥ ራሱ ለመወሰን ራሱ ትክክለኛ እድሜ ነው ወይ ብለህ ታስባለህ? አንተ እንዳልከው እኔ ወደ ኋላ ሄጄ ሳስበው እንደዛ ሲያስበኝ ጀመረ። ስለዚህ በቁጥር ጥቂት የማይባሉ የሃይስኩል ልጆችን ጥቁር አንበሳን አስጎብኝቻለሁ። ይሄ ምናልባት ለመምረጥ ካመቻቸው በሚል ነው። እኔ ልጅ ሆኜ 6ኛ ክፍል ሆኜ አባቴ ሂስቶሪያን ስለሆነ 6 ኪሎ ዩኒቨርሲቲን አሳይቶኝ ነበር፣ አስጎብኝቶኛል ሙዚየሙን። ስለዚህ ሳድግ በቃ እኔም ሂስትሪ ማጥናት ነበር የምፈልገው። ምክንያቱም አባቴ ያሳየኝ እንትን 6 ኪሎ ሙዚየም ውስጥ ያለው አንበሳ ምናምን ጋለሪው ምናምን ሁሌ ይመጣብኛል። እሱ የሚያውቃቸው ሂስቶሪያን ቤት ውስጥ ሲያወራ ስለምሰማ ምናምን ኦፍኮርስ እንደዚህ አይነት ነገሮች ኢንፍሉዌንስ ያደርጋሉ። አፍተር ኦል ትክክለኛ የዲሲዥን ጊዜው ላይ ደግሞ ሲደርስ አንዳንድ ነገሮችን ማጥናት አይቀርም መቼም። ጉግልም አድርገህ ጓደኞችንም ጠይቀህ የሆነ የምደርስበት ነገር ይኖራል። እኔ የክፍል ጓደኞቼ ስፔሻሊ ዳዊት ኃይሉ የሚባል አሁን አሪ ነው የሚሰራው፣ እሱ ስፔሻሊ ይህንን መምረጥ እንደሚፈልግ ሲነግረኝ በጣም ስለምወደው እኔም ቤት ሄጄ ዲስከስ አደረግ፣ እናቴም እንደዛ ስታደረግ ያው በዛ ምክንያት ነው የመረጥኩት። ግን ልጆች ሁሉን ነገር ቢያዩት በጣም አሪፍ ነው ብዬ አስባለሁ። ስፔሻሊ ሃይስኩል ልጆች አስቱንም ሄደው ቢጎበኙ፣ ጥቁር አንበሳ ጳውሎስን እንደዚህ ቢያዩ፣ ሪሊ ያለውን ነገር አንደርስታንድ ቢያደርጉት ደስ ይለኛል። እኔ ፕሮባብሊ አሁን እንደዚህ ካስጎበኛቸው አንዳንድ ልጆች ሪሊ አይተውትም ወደውት የመረጡ ልጆች አሉ። ለምሳሌ አሁን ጆይን ያደረጉ ልጆች አሉ። ሶ ሪሊ ለፓሽን ለኢምፕሎይመንት ምናምን እንደ ኢሹ ሳይወሰድ ጀስት ፒውርሊ ፓሽን የሚለውን ነገር ፎሎ አድርጎ ለመምረጥ ቦታውን ሪሊ ቦታውን ማየት ያስፈልጋል ብዬ አስባለሁ። ስለ ጥቁር አንበሳ ደግሞ እናውራ። ደስ ይለኛል። ጥቁር አንበሳን በፊት ሁሉም ሰው ወይ አንደርግራጁዌት ሲማር ወይ ደግሞ ስፔሻሊቲ ሲማር ማለፉ አይቀርም ነበር። አሁን ግን ያ ነገር ቀርቷል። ስለዚህ አንድ ሰው ሌላ ዩኒቨርሲቲ ተምሮ ሌላ ቦታ ስፔሻላይዝ አድርጎ ሌላ ቦታ ሰብ ስፔሻላይዝ አድርጎ ሊጨርስ ይችላል፣ ጥቁር አንበሳን ሳያየው ማለት ነው። ስለዚህ እኛ ደግሞ ስላለፍንበት ስለኛ ጉዞ እና ምን ያህል ታሪካዊ ቦታ እንደሆነ ደግሞ እናውራ እስቲ። ኦኬ፣ የጥቁር አንበሳ ታሪክ ብዙ አላውቀውም እውነት ለመናገር። በእርግጥ ያው 15 ዓመት በቂ ነው ጥቁር አንበሳ እንትን ለማየት። እኔ ከጥቁር አንበሳ ውጭ ያሉትን ሴታፖች ስለማላውቅ አንደርን ፖስትም እዚሁ ስለሆነ የጨረስኩት አብርሽ ትክክለኛ ሰው ነኝ ብዬ አላስብም፣ ከሌላው ጋር እያነጻጸርኩ ለማውራት ማለት ነው። ለእኔ ጥቁር አንበሳ አሁን ባለው ሁኔታ በጣም የምወደው እንደ ኢንስቲትዩሽን፣ ምክንያቱም እንግዲህ ሁለተኛ ቤቴ በለው እንግዲህ 10 ምናምን ዓመት ቆየሁበት እና አይሮን ነው ማለት ጥቁር አንበሳ ከነ ሊደርሺፕ እንትኑ ሀስሉ ከነ ሁሉ ነገሩ ያው ዝም ብሎ የምትወደው በቃ አንኮንዲሽናል ላቭ አለኝ ለጥቁር አንበሳ ማለት ይችላለሁ። ምክንያቱም ያው ብዙ ነገሩ ላይመች ይችላል፣ ደሞዝ ሊያንስብህ ይችላል፣ ግን ዝም ብሎ መውደድ አለ። በቃ ተማሪ መኖሩ ስፔሻሊ ሞር እንደወደው አድርጎኛል ብዬ አስባለሁ ጥቁር አንበሳ። አይሮን ነው እንግዲህ ስለ ጥቁር አንበሳ የሚሰማኝ ስሜት ይሄ ነው ባለው ሁኔታ። ለዛት ሰው አይ ቲንክ እኔ አሁን በ3 በ4 ኃላፊነት እያገለገልኩ ነው በዚህ ሰዓት። እንግዲህ ላለፈው እንግዲህ ከማስተማሩና ከእንትኑ በተጨማሪ ማለት ነው ከማስተማሩ ከሪሰርች ከክሊኒካል አክቲቪቲው ሌላ እንግዲህ ሲፒዲ ኃላፊ ሆኜ 3 ዓመት ሆነኝ። አሁን ተጨማሪ ሌላ ደግሞ ከፍ ያለ ኃላፊነት አሁን ተሰጥቶኛል። በዚህ መራዊ አሁን ደግሞ ስለ ጥቁር አንበሳ ቆይታ እናውራ። ተማሪ የነበርክበት ጊዜ ይሄ ያን የነበረውና አሁን ያለውንም ኮምፔር ለማድረግ በኋላ አስተማሪም ከዛ ደግሞ በተወሰነ መልኩ አለቃም ስለሆንክ ማለት ነው። ስለዛ ደግሞ እናውራ። ኦኬ እሺ፣ ተማሪውን ልጀምር መሰለኝ። ኦኬ፣ ተማሪውን በእኛ ጊዜ ሞጁላር አልነበረም። እናንተ አይ ቲንክ በሞጁላር ካንተ በኋላ ያሉናል ሞጁላር። በዛን ጊዜ በጣም ትልልቅ አንጋፋ የሚባሉ ለምሳሌ ዶክተር ይስሐቅ የሚባሉ ነበሩ። እንግዲህ በጣም ትልልቅ የሚባሉ ሐኪሞች እግዚአብሔር ይመስገን አስተምረውናል። ዶክተር ተድላ ኢንተርናል ሜዲሲን ስትመጣ ዶክተር አህመድ ረጃ፣ ከሰርጀሪ ዶክተር ስዩም ሁሌ በጣም የምወደው ማለት ነው ፐርሰናሊ እኔ በጣም የምወደው አስተማሪ። በእነሱ መማር እድለኛነት ነው። ቢካዝ የሚያስተምሩ ትምህርቱን ብቻ አይመስለኝም፣ ዲሲፕሊን የሚባል ነገር ያስተምራሉ እነዚህ ሰዎች እና በእነሱ መማር በጣም እድለኛነት ነው ብዬ አስባለሁ። አዛን አንደርጋ ጥሩ የነሱ ትዝታ አለብኝ ፐርሰናሊ። እና ፕሮፌሰር አክሊሉ ያው ባይ ዲፎልት ያው ፕሮፌሰር አክሊሉን አለመጥራት ይከብዳል። እና ያው ስለዚህ ያው ፖስት ግራድም ስንመጣ እኔ በተቻለ መጠን አንድ ሮል ሞዴል አለኝ ብዬ አላስብም። ከእያንዳንዱ ግን የሆነ ፖዚቲቭ ስፓይሶችን ወስጃለሁ ብዬ አስባለሁ። ለምሳሌ ዶክተር ስዩም ዲሲፕሊኑ፣ ፐንክቹዋሊቲ
በቃ ኤቭሪቲንግ ከዶክተር ስዩም ያልወሰድኩት ፊዚካል እንትኔ ብቻ ነው ቢልት እምናት ዌል ቢልት እንደምታየኝ ና እሱም ብቻ ነው ብዬ አስባለሁ። ከዶክተር ስዩም ሌሎች በጣም ብዙ ፖዚቲቭ ነገሮችን ለመውሰድ ስናች አድርጌ ያለሁ ብዬ አስባለሁ። ያው ከፕሮፌሰር አክሊሉም ደግሞ ያለ ኮሚኒኬሽን ስኪል፣ ሊደርሺፕ እነዚህ አይነት ነገሮች አሉ። በቃ በጣም የሳቸው መለያ እንትኖች አሏቸው የራሳቸው እና ከሌሎቹም እንደዛው ማለት ነው። እኔ ብሪጅንግ ላይ አስታውሳለሁ ዶክተር አህመድ ረጃ መጀመሪያ ያሉን there is no silly question, the answer might be silly, so ሁል ጊዜ ጠይቁ የሚሉት ነገር እስካሁን ለእሳቸው ትዝ ላይላቸው ይችላል። እኔ ግን እንደ መርህ ሆኖልኛል ብዬ አስባለሁ። በዚህ አጋጣሚ እሳቸውንም ላመስግናቸው። አያውቁኝም፣ እኔ በደንብ አድርጌ አውቃቸዋለሁ። ስለዚህ የአንዳንዱ አስተማሪ ለህይወት የሚሆን የሆነ ስፓይስ ይሰጡሃል። እኔ ጥቁር አንበሳ መኖር ፕሪቪሌጁ ያ ነው ብዬ አስባለሁ። ፕሮባብሊ ሌላ ቦታ ደግሞ የተማሩት ያው በእነሱ ሳይድ ያለውን ሊናገሩ ይችላሉ። ስለዚህ አንደርግራድ ላይ ምንድነው ፖስት ግራድ ላይ ከሁሉም የተወሰነ የወሰድኳቸውን ነገሮች አፕላይ ለማድረግ በተቻለኝ አቅም ሞክሬያለሁ ብዬ አስባለሁ፣ እስከሚገባኝ ድረስ ማለት ነው። ለምሳሌ የሪሰርች ምናምን ያለኝ ፓሽን እውነት ለመናገር ፕሮፌሰር አክሊሉ 100% የእሳቸው ኮንትሪቢሽን ነው ብዬ አስባለሁ። ፐንክቹዋሊቲ ምናምን ላይ ዶክተር ስዩም እንዳልኩ ነው። ዲሲፕሊን ኤቭሪቲንግ ከሱ የእሱ ነገሮች ሞር ስለሳቡኝ ከሱ የተወሰነ የወሰድኳቸው ነገሮች አሉ። የእነሱን ነገሮች ሪፍሌክት ለማድረግ እየሞከርኩ ነው ብዬ አስባለሁ። ቢኮዝ ሲንሳመ ሲኒየር አሁን ለኢንተርኖች ኮኦርዲኔተር ሆኜ እንግዲህ ላለፈው 4 ዓመት ምናምን እያገለገልኩ ነው። የእነሱን ኳሊቲ ነው ለእነሱም ኦሬንት ሳደርግ እያደረግኩ ያለሁት ብዬ አስባለሁ። ይሄ ነው ማለት ምችላል። ስለ ኢንተርንሽፕ ደግሞ ንገሪኝ። እሱ ላይ ነው ፈልገው። ያንተ አሁን ኢንተርንሽፕ እኔ ኢንተርን እያለው ነው መጀመሪያ የተገናኘ ነው። ኢንተርን እያለው እናንተ አርቱ ነበራችሁና ስለዚህ እስቲ ትንሽ ወደኋላ ልውሰድህና የእናንተ ኢንተርንሽፕ ጊዜ ለምን ያንን ነው ብዙ ነገር ኤክስፕሎር ማድረግ የምንጀምረውና ያንተ ኢንተርንሽፕ ጊዜ እንዴት ነበር? ኢንተርንሽፕ ኦፍኮርስ በጣም ደስ ይላል። ያው ትክክለኛው ለርኒንግ ፕሮሰስ የሚጀምረው ኢንተርንሽፕ ላይ ነው ብዬ አስባለሁ። የተማርነው ቲዮሪቲካልም እንትንም እያንዳንዱ ነገር ሪሊ ፔሸንት ላይ አፕላይ የሚደረግ ኢንተርንሽፕ ለእኔ ከሁሉም የሜዲካል አንደርግራድ አመቶቼ ኢንተርንሽፕ ወዝ ማይ ፌቨራይት። ምክንያቱም ያሉትን ነገሮች ሲንተሳይዝ አድርገህ ኮንደንስ አድርገህ ወደ መሬት ለማውረድ የምትሞክርበት ጊዜ ነው እና ስለዚህ ኢንተርንሽፕ ጥሩ ኤክስፔሪንስ ነበር ብዬ አስባለሁ። ግን የማስታወሰው ድንገት ጂፒ ሲሆን ሊጠቅመኝ ይችላል ብዬ ኦርደር ሺቶችን እየዞርኩ የመጀመሪያው ሳምንት ላይ ፎቶ አነሳ ነበር። መጀመሪያ ኢንተርናል ሜዲሲን ገብቼ ማለት ወደ 12 ምናምን አለ ኦርደር ሺቱ ላይ ማለት ነው። ወደ 12 መድኃኒት ምናምን አለ። ፔሸንቱ ዲስሊፒዴሚክ ምናምን ናቸው። ብዙ በጣም መልቲ ፕሮብለም ሊስት አላቸው እና እኔ መሰለኝ በቃ እንደዚህ አይነት እንትን ጂፒ ሲሆን አገኛለሁ እና ይህን 10 መድኃኒት ከየት አባት ያስታውሳለሁ ምናምን ብዬ ፎቶ እያንዳንዱን ፎቶ እያነሳው ውዬ ከዛ ይገርመሃል የሆነ ቢዚ ዲቲ ያደርኩ በዛው ሰሞን ማለት ነው። 36 ሰዓት ነበር ደግሞ በእኛ ጊዜ ረፍት ምናምን የለም። 36 ሰዓት ምናምን ሰርቼ በኋላ ወደ ቤት ስመለስ አንበሳ አውቶቢስ ስሳፈር ያቺ ስልክ አጨሷት። ከዛ ድጋሚ ያው ለጊዜው ያው ኖኪያ ምናምን ተያዘ ፎቶ ማያነሳ። ስለዚህ ያ ሁሉ ፎቶ እንግዲህ ውሃ በላው። እሱ አጋጣሚ አለ። ግን ሞር የኤመርጀንሲ አታችመንት ላይ ያው ታስታውሳለህ፣ እሱ አይ ቲንክ ሁሉም ሊመሰክር የሚችለው ነው። ኢንተርን ሆኖ ኤመርጀንሲን አለመውደድ ይከብዳል። ቢኮዝ ፍሮንት ላይነር ሆነ ክሪቲካሊ እያየ አዳዲስ ዲያግኖሲስ ፊሎዞፋይዝ እያደረግ ሃንድ ሰውን ነገሮችና በራስ እየሰራ ምናምን የምትለማመድበት እንትን ጊዜ ስለሆነ ደግሞ ኢንተርንሽፕ ኢመርጀንሲ ሁሉንም ሰው የሆነ የተወሰነ መንገድ ፓሽኔት ያደርጋል ብዬ አስባለሁ። ኦፍ ኦል አታችመንት ያው ኢመርጀንሲ የተወሰነ ሞር ፓሽን ኖረኝ ማለት ነው። ግን የመጀመሪያ ምንጭ ኦርቶ ነበር። የሚገርም ቢኮዝ ዶክተር ገለታውና ሳሚ ለእኔ እንደ ሮል ሞዴል ቀና ስንል ከማያቸው እነሱ ነበሩ። ኦርቶ ተወዳደርኩኝ። ኦርቶ ሪዘርቭ ገባው ነው 10 ተወዳደርን 5ኛ ሆንኩኝ። በጣም ጨቅጭቅ ያስገባሁት ልጅ አለፈ። እኔ ፋርዳ ወጣውና የዛለት ያለቀስኩትን ለቅሶ እኔ ያስታውሳለሁ። እና አብርሽ ናቸው እና አብርሃም ገነቱ ምናምን ተሰብስበው የዶርሜ ልጆች ቤት አደረሱኝ። ማይ ሰከንድ እንትን ደግሞ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ምርጫ የገባው ኢመርጀንሲ እንትን አደረግኩት ማለት ነው። ኢመርጀንሲ መረጥኩ በዛው ገባው ማለት ነው።
እንደዚህ እንደገባህ አላቅም ነበር። አው አይ ኦርቶ በጣም አልቅሻለሁ አባቴ ተገለጠው አባብሎኝ ነው ወደ ቤት የሸኘኝ። እዚህ ላይ ደግሞ ጥሩ ነጥብ የሚሆንልን ከዛ ደግሞ ሬዚደንሲ ፓዝን የመምረጥ ጉዳይ። ለምን አብዛኞቻችን አለ ፈርስት ቾይስ ይኖረናል፣ ግን ያንን ፈርስት ቾይስ ስናጣ የሆነ ዓለምን ያጣን ነው ይመስልን። ስለዚህ አሁን ደግሞ ጂፒዎች ደግሞ አሉ፣ ተማሪዎች ደግሞ አሉ ፕሮባብሊ ጠይቀዋል ብዬ አስባለሁ ምን እንምረጥ ወደ የትኛው እንግባ የሚለውና ስለዚህ ያኔ የመጀመሪያ ምርጫን አለማግኘትህ ህይወት ላይ በጣም ሜጀር ኢምፓክት ነበር ወይስ ብሌሲንግ ኢን ዲስጋይዝ ነበር? በጊዜው ኢመርጀንሲ ስመርጥ ለሁለት ነገር ነው። አንደኛው ሁለተኛ ምርጫዬ ነው። ሁለተኛ ኢመርጀንሲን ጨርሼ ድጋሚ ኦርቶ ልማር እችላለሁ የሚል በጣም 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 የኦርቶ እንግዲህ ፍቅር አለኝ ብዬ በጊዜው አስቤ ነበረ እና እንደዛ አስቤ ነበረ። ግን ከዛ የሆነ ሬዚደንሲ ላይ ዶክተር ገለታውን አገኘሁትና አይ ኢመርጀንሲ ገባ በጣም ጥሩ ነው አለኝ። አይ ይሄን ጨርሼ ኦርቶ ልገባ አስቤ ነው አልኩት። አይ እሱ እንኳን ተው አለኝ። እውነትም ሳስበው የአርስሪ ስገባ ሞር ኢመርጀንሲ ውስጥ ገባሁበት አንደኛ፣ ሁለተኛ በኢመርጀንሲው ላይ ፓሽኔ ጨመረ። ሶ አይ ቲንክ እኔ በደንብ ያልገባኝ ነገር ቢኖር ፓሽን የሚባለው ነው። ምክንያቱም ኤክስፔሪንስ ስታደርገው ነው ፓሽንን የሆነ ነገር ውስጥ ራስን የሆነ ነገር ውስጥ እያገኘው ትሄዳለህ እና ሰምታይምስ እኔ የምወደው ነው ወይስ መቼም እግዚአብሔር አዘጋጀልኝ የሚለው ነገር ለእኔ አይ ቲንክ ኢመርጀንሲ ኦርቶ እኔ የምወደው ነበረ፣ ግን እግዚአብሔር ያዘጋጀልኝ ቦታ ግን ኢመርጀንሲ ነው ብዬ አሰብኩኝ። ያው መጨረሻ ላይ ሉኪንግ ባክ እንደዛ ነው እንግዲህ ታየኝ ነገር አሁንና ለሚመርጡ ልጆች ግን ፕሮባብሊ እኔ ሞር ኦብጀክቲቭ እንዲሆኑ ካሪየር ፊት ስኮር የሚል አለ እና እሱን ጀስት ሼር አረጋቸዋለሁ። ሶ ዛት ኦብጀክቲቭሊ የሆነ ነገር ሄደው የትኛው ሞር ፊት ያደርጋል ከነሱ ፐርሰናሊቲ ጋር ከነሱ ፓሽን ጋር ምናምን ክህሎት ጋር ምናምን የሚለውን ቼክ እንዲያደርጉ ሞር እኔ ኦብጀክቲቭ ቱሎች ምናምን ደስ ይሉኛል እና ከዛ አንጻር እንትን አደርጋቸዋለሁ ማለት ነው። ጀስት ይህንን ነው ለነሱ ልነግራቸው የምችለው ማለት ነው። ግን አፍተር ኦል እነሱ በኦብጀክቲቭ ስኮሮች ሄደው በእንትን ሄደው መጨረሻ ላይ የህይወት ገጠመኝና እንትን ይመስለኛል ያሉበትን ነገር እንዲቀይሩ የሚያደርጋቸው። ሶ እንደዛ ይመስለኛል። አሁን አስታውሳለሁ እኔ አሁን እንደ ሜንቶር ከሚያደርጉኝ አንዱ ፕሮፌሰር ንጉሴ ነበርና ፕሮፌሰር ንጉሴ ኤክስፔሪንሱን አሁን ሩዋንዳ ነው ያለው ንጉሴ ደያሳው። ሶ እሱ ከሲያወራ ስሰማ እንትን ተደርጎ ነበረ ወደ ክፍለ ሀገር ሄዶ በሚሰራ ሰዓት ጂፒ ሆነው የሆነ ጥፋት አጠፋና ከዚህ በኋላ እንደ ነርስ ሆነ ስራ ተብሎ እንትን ተደረገበት፣ ትእዛዝ ታዘዘ እና በጣም አቅለሸለሸኛል ዲዩቲ መስራት ምናምን። ሶ ዲዩቲ የሌለበት ምንድን ነው ብዬ ፈልጌ እንትን መረጥኩኝ አለ። ፐብሊክ ሄልዝ የመረጠበትን አመራረጥ ሲናገር ነው። አይ ቲንክ ሲቹዌሽኖች ናቸው ሞር ድራይቭ የሚያደርጉ ብዬ አስባለሁ። አንድ ሰው ሆነ ለምሳሌ እግዚአብሔር የሚያምረኝ ሲሆን የሚያምርብኝን ሰጠ አለ። የሚያምርብኝን እና አንዳንዴ አናቀ ህይወት ወዴት እንደሚወስደን። አይ እውነት ነው አብርሽ፣ እኔ ከአንተ ጋር በኢንተርንሺፕ ብዙ እንጮታለን። ያንተን ፓሽንም ነግረኸኝ ነበር። አሁን ለምሳሌ እንደዛ አይደለም ፕሮፌሽን፣ ግን የህይወት ዳይሬክሽን ነው ብዬ አስባለሁ። ደግሞ ሪሊ አሁን ማድረግ ያለብህን ነገር ደግሞ አሁን እያረክ ነው ብዬ አስባለሁ። ሶ አይ ቲንክ የአጋጣሚ ጉዳይ ነው። አንዳንድ ፊት የሚያደርግለት በጣም ጥቂት ሰው ነው ብዬ አስባለሁ የሚወደውን እንትን። አሁን ያንተን ባህሪ ለሚያውቅ ሰው በጣም ኢንትሮቨርትድ እንደሆንክ እኔ አውቃለሁ፣ ከድሮም ጀምሮ የማውቀው ነው። እና ኢመርጀንሲ ደግሞ በጣም ሄክቲክ ኢንቫይሮንመንት ነው። በጣም ኮሚኒኬት ማድረግ ያለብህ ቦታ ነው። ከብዙ ሰው ጋር የሚያገናኝህ ነው። ብዙ ሰው ያወራው ቀን እኔ በጣም ይደክመኛል። ድሬን ዶኜ አንድ ሁለት ቀን ትንሽ ደግሞ ማርፍበት ሁኔታ አለ። አልችልም፣ ኤክስትሮቨርት አይደለም ባህሪ እና ኢንትሮቨርት መሆንና ኢመርጀንሲ ሜዲሲን ተለዛ አስተዋሪ እኮ ያው ሞመንት ኦፍ ሳይለንስ ያስፈልጋል። በቀን ቢያንስ አንድ 15 ቀን አንድ 15 ደቂቃ ቤቴ ሄጄ በቃ የሆነ ሰዓት ላይ እንዲተን ጊዜ ሰጠዋለሁ። ታደርጋለህ እንደዛ ኖይዙ ማለት እንደዛ። ኦፍኮርስ ሁለት ህጻን ልጅ አለኝ ቤትና እነሱ ረፍት አይሰጡም። ግን አንዳንድ ጊዜ እድልን አግኝቼ እንደዛ በማድረግበት ሰዓት አይ ፊላት ፒስ። ምክንያቱም ብዙ ኖይዞች እኮ ነው ይዘምት፣ ብዙ የሰው ቁስል አለ፣ ብዙ የሰው ጩኸት አለ፣ ብዙ የሰው ህመም ተሸክመ ነው ቤት የምትገባው። የሆነ ሼር ታደርጋለህ አይደል? ለምሳሌ በሳይኪያትሪ ሙያ አሁን ሼር የሚያደርጓቸው ነገሮች ይኖራሉ። እኔም ኢመርጀንሲ ውስጥ ሼር የማደርጋቸው ነገሮች ይኖራሉ። ሶ እነዛ ነገሮች አይ ቲንክ የተወሰነ ዲፍሌሽን ሜካኒዝም ያስፈልገዋል ብዬ አስባለሁ። ቤት ይዘው እንዳትገባ ማለት ነው። ቤት ደግሞ የቤት ሰው ነው መሆን ያለብህ መቼም። የቢሮ እንትንን ጉዛንጉዝ ይዘህ መግባት አለብህ ብዬ አላስብም እኔ። እና ከዛ አንጻር አይ ቲንክ እንደዚ አይነት ታይሞች አሉኝ። ቢሮዬም በጣም ጸጥ ያለ ነው። ሶ በጣም ጸጥ ያለ ነው ከምልህ በላይ ማለት ነው ቢሮዬ። እና
የሲፒዲ ኦፊሱ ማለት ነው። እዛ ውስጥ የሆነ ሰላም አለው፣ በጣም የሚገርም ሰላም አለው። እና ኢቨን ከራውንድ ስመጣ የ5 ደቂቃ ምናልባት እዛ ውስጥ ያለው ትራንኩሊቲ ገራሚ ነው ማለት እዛ ውስጥ ስትገባ በቃ ሌላ ሰው ነህ ከ5 ደቂቃ በኋላ። እና እንደዛ ነው። እና እንደዛ ነው የሚሰማኝ አፍተሮል። እኔ እንጃ ምንድነው ድራይቭ የሚያደርግ ለምኑ ሶሪ ለኢመርጀንሲ ፓሽን እና ጠዋት ስራ ቦታ ለመሄድ ራሱ ማለት ነው ምንድነው ድራይቭ የሚያደርግ ሂድ የሚልህ ነገር ምንድነው? አብርሽ እኔ ሰው መርዳት ብዬ መቼም አልዋሽም፣ ለደሞዝ ነው። አይ የምሬ ነው። ከዚህ በላይ መወዳቸው ነገሮች በህይወቴ አሉና ያው ኦፍኮርስ እነዚህንም ወዳቸዋለሁ። ከምንም በላይ ይመስለኛል እኔ ኢንተርን ወዳለሁ። ምንም ምክድ ነገር የለውም። ኢንተርኖችን በጣም ነው መወዳቸው። ለምንድን ነው መወዳቸው አላቅም። ወይ ሀምብል ስለሆኑ ይሆናል። ያልካቸውን ነው። ኢንተርን ድንጋይ ተሸከም ብትለው ይሸከማል። በቃ ኢንተርን እስኪመረቅ ማለት ነው። ያልከውን ነው የሚያደርገው። እሱ ፓርታቸው በጣም ነው ደስ የሚለኝ። ፕሮባብሊ በሜዲካል ስኩል ውስጥ እንደ ኢንተርን ታዛዥ ልታገኝ አችልም። አሯን ነው አርቱ ነው አይደለም፣ ማንም የለም። ኦፕሽን ምንም እንደሌለው የሚያውቅ ኢንተርን ነው። እና ከነርስ በላይ ኢንተርን ይታዘዛል እንደምታውቀው ነው። ያ ነገር ይገዛሃል ማለት ነው። የእነሱ ታዛዥነትና የእነሱ እንትን ይገዛሃል፣ የምርም ይገዛል። የሚገዛ ምንድን ነው እንትናቸው ይገዛል፣ በቃ ሂሚሊቲያቸው ይገዛሃል። እኔ እንደዛ ነው ልል የምችለው ማለት ነው። ኢንተርኖች አሁን የሌሉ ጊዜ በጣም አይፊል ኦክዋርድ ለመሄድ ሪዝን ያልከውን ነገር ማለት ነው። እኔ ትንሽ አሁን ነው ማስበው ጥያቄህንና ኢንተርን ሲኖርና ሳይኖር እውነት ለእኔ ልዩነት፣ ከባድ ልዩነት አለው ጥቁር አንበሳ ውስጥ። እና እንደዛ ነው የሚሰማኝ ነገር። ያሳዝናሉ። እውነት ነው። ስራ ቦታ ያሳዝናሉ አብርሽ። ያው ተመርቀው ደግሞ ጥጋባቸውን ስታይ ደግሞ ትላለ አይለቀል ነው። ግን እኔ በጣም ነው የሚያሳዝኑኝ። አሁን ትንሽ ኢሞሽናል የሚያደርግ ጥያቄ ነው የጠየቀኝ። ምክንያቱም ነገን እያሰብኩ ሳያቸው ሲሯሯጡ እንትን ሲሉ ምናምን ነገ ግን ማለት ተመርቀው ደግሞ ቤት ቁጭ እንደሚሉና ስራ እንደሚፈልጉ ሳስብ ማይ ጋሽ ይሄ በጣም ያሳዝነኛል። ዛትስ ዋይ እኔ አሁን ሪሰርችን እንደንትን አይ ቲንክ መጣበታ ግን ሪሰርች ላይ ለምን በደንብ አድቫንስ ማድረግ እንዳለባቸው ሁሌ የሚጨቀጭቃቸው ለዛ ነው። ቢኮዝ የተወሰነ 1-2 ፐብሊኬሽን ይዘው ሪኮሜንዴሽን ያጻፉ ልጆች የተሻለ ቦታ ላይ አይቻቸዋለሁ። ወይራስ የሌላቸው ደግሞ እንደዛ ያን ኦፖርቹኒቲ ሲያጡ አይቻለሁ። ኢንተርንሺፕ ላይ እኔ ሁሉንም ቢያንስ አንዳንድ ነገር ፐብሊሽ አድርጋችሁ ተመረቁ ምላቸውም ሶዛት ለእነሱ ያለው ዌይ አውት ኦፖርቹኒቲ የሚያገኙበት መንገድ፣ ለምሳሌ ቲቺንግ ሆስፒታል ቢወዳደሩ ምን ቢወዳደሩ ምንም አይነት ኦፖርቹኒቲ ኢንሳይድ ኤንድ አውት ቢወዳደሩ የተሻለ ፕራዮሪቲ እንደሚያገኙ ከአፍተር ካፕል ኦፍ ይርስ ተረዳሁት። አሁን ኢንተርን ሆኖ ሪሰርች ኢንክላይንድ የሆነ ኢንተርን ያረዳውበት አጋጣሚ ትዝ አይለኝም። አሁን ከተመረቁት ከነ ኤልሳባች እንግዲህ ወደ 25 እንትኖች ሜንቶር አድርጌያለሁ። ሜንቶር ምልህ ጀስት ፕሮሰስ አድርገው እንዲልኩ ረድቻቸዋለሁ። ግን ከተመረቁትም በኋላ ደግሞ ኮንታክት እያደረጉኝ ብዙ የረዷቸው አሉ። ያም ያው እነሱን ሞር ከመርዳትና ሞር ከማብቃት ቢኮዝ አሰ ላይፍ ፕሪንሲፕል ዶክተር ገለታ የሚባል አንድ የወርልድ ቪዥን ዳይሬክተር ነው አይ ቲንክ ካልተሳሳትኩ፣ ዴፒቲ ዳይሬክተር ነው እና እሱ በሆነ ስልጠና ሰጥቶኝ ነበር። እና በዛ ስልጠና ላይ ከመከራኝ ነገሮች አንዱ ማስታውሰው የምር አንተ አስተማሪ ሆነ ተማሪን ካንተ በላይ ካላበቃኸው ዩር ፌሊየር። ምን ማለት ነው ይሄ ባጭሩ? አንድን ኢንተርን ከኢንተርንሽፕ ጋር ከኢንተርን ኮኦርዲኔተር ስባል እኔ የኔና የአንድ ስፔሲፊክ ኢንተርን ግንኙነታችን የሚያበቃው ያ ኢንተርን ከኔ የተሻለ ቦታ ሳየው ነው፣ እውነት ለመናገር ማለት ነው። ጂፒ ነኝ ብሎ እኔ ሪፕላይ ያላደረግኩለት ጂፒ እኔ አላስታውስም። ቢኮዝ ያ ጂፒ ስቲል ከኔ በታች ነው፣ ፖዚሽን ሌቭል ዋይዝ ማለት ነው። ያ ልጅ ከኔ በላይ ሲሆን በቃ ዜን የምርም አስተምሬዋለሁ፣ ቢኮዝ ከኔ በላይ አብቅቼዋለሁ አኮርዲንግ ቱ ዴፊኒሽን። ስለዚህ ዊዛቲን ማይንድ ከኢንተርኖች ጋር የሚኖረኝ ግንኙነት ኢስናት አባት ኦንሊ አካዳሚክ ራውንድ ላይ መማማር ብቻ አይደለም። ከዚህ በተጨማሪ ኪዋይ የሚወዱ ከሆነ ኪዋይ በደንብ ፐብሊሽም ስለ አርግ ያለው ምናም ኪዋይ ፓሽን አለኝ። ኪዋይ በደንብ ረዳችኋለሁ።
ሪሰርች በደንብ ረዳችኋለሁ ቢካዝ ኤምፒኤች አለኝ ከኤምፒኤቹም በላይ በደንብ እንትን እያደረግኩበት ነው እየሰራሁበት ነው ብዬ አስባለሁ ከዛ በተጨማሪ ደግሞ ላይፍ የሚባል ነገር አለኝ ነው ላይፍ የሚባል አለ በእነዚህ ሁሉ እንትኖች የሆነ ቦንዴጅ ፈጥር ያለው ማለት ነው ይሄ ነገር ደግሞ የተሳሰረው ነገር የሚላቀቀው ልክ ከኔ በላይ ሲሆኑ ነው ኦፍኮርስ እኔ እስካሁን ድረስ አሁን ካሉት በላይ ከወጡት ጋር ሞር እንትን አለኝ ብያ ኮኔክሽን አለኝ ብዬ አስባለሁ ከዛ አንጻር ነው ልል የፈለኩት አብርሽ ለእኔ ሚኒንግፉል ነው ኢንተርን አይ ቲንክ ያገናኘን ሜን እንትን እሱ ነው ብዬ ስለማስብ ነው እና በጣም ሚኒንግፉል ነው ለእኔ ኢንተርንሺፕ ባለፈው ዶክተር ኤልሳ እንግዳችን ነበረች እና እንግድን ተዋላይ ምን አለች መሰለ ምንድነው መማር የምትፈልጊው ስላት ኢመርጀንሲ ሜዲሲን አለች እና that was unusual አይደል ልክ ነህ ኦነስትሊ ማውራትም ስላለብን እንዴ ፓራዲም ሽፍት አለ በጣም የሚገርም ሽፍት አለ ድሮ ከነበረውና አሁን ያለው ማለት ነው አቲቲዩድ ልዩነት አለ እና እሱ ላይ እንድታወራኝ ነው የፈለኩት ለምን አሁን ፈርስት ቾይስ እየሆነ እየመጣ ስለዚህ አሁን ኤመርጀንሲ መግባት ለሚፈልጉ ተማሪዎች ምን ትመክራቸዋለህ ለምን ዌል ኢንፎርምድ የሆነ ካሪር ፓዝ ሊኖረን ይገባል አንተም ስላየው አስተምረህም በኋላም እዛው ተመሳሳይ ዲፓርትመንት ለብዙ ዓመት ስለሰራ ምን ትመክራቸዋለህ ስፔሲፊካሊ የእሷን እንደ ኤግዛምፕል ወስደ ነው ግን ኢመርጀንሲ መግባት ለሚፈልጉ ምን ትመክራቸዋለህ አይ ቲንክ ፎሎ ዩር ሃርት ነው እኔ ለኢመርጀንሲ ብቻ አይደለም እንደው ሰርጀሪም ለሚመርጥ ኢንተርናል ሜዲሲንም ለሚመርጥ እንትንን ግምት ውስጥ ባይገባ አሁን ከረንት ላይ ያለውን ሳቹሬሽን ምናምን አሁን አዲስ አበባ ውስጥ ብቻ ያለ ኢንተርኒስት ኢትዮጵያ ውስጥ ካለ ኢመርጀንሲ ፊዚሻን ይበልጣል እኮ ቁጥሩ ምናምን እያሉ የሚገቡ ልጆች አሉ ኢመርጀንሲ ሜዲሲን ከዛ ያቋረጠዋሉ እኛ 20 ሆነን ገብተን 10 ነን የጨረስነው ካልተሳሳትኩ ቁጥራችንን 50% ነው የጨረስነው እኛም ሁለተኛ ባቾችም እንደዛው ለሌ የፈለኩት ቁጥር ምናምን አይደለም ምንም እኔ there is no such thing as minority በፊልድ ማለቴ ነው እውነቴን ነው ኦአርኤል ብትወስድ ደርማ ብትወስድ ምንም ብትወስድ ማይኖሪቲ ማን እንዳላቸው አላውቅም ማይኖሪቲ አይባልም ሲጀምር በየትኛውም ሀገር there is no such thing as minor ማለት ማይኖሪቲ በተባለው እንትን እኮ አንቆ ሊደፋ ይችላል የሆነ ሰው ሊሞት ይችላል አንድ ነፍስ እኮ ፕሪሸስ ነው አይደል እንዛት ኬስ ኢመርጀንሲ ስለሆንኩ ምናምን አይደለም ባይ ማይኖሪቲ የሚባል ነገር አዘ ኮንሰፕት አያስፈልግም ነው ቢኮዝ ግን የሆነ ሰው ፓሽኔት ከሆነ በደርማ ሎሬት የተባለ ሰው አለ አይደለ በየትኛውም ፊልድ ኤክሴል ማድረግ ይቻላል ነው ግን ዋት ማተርስ ኢዝ ዘ ፓሽን አሁን ድራይቪንግ ዊሉ ፓሽን ነው ብዬ አስባለሁ አንድ ሰው ፓሽኔት ከሆነ የሆነን ፊልድ ገብቶ በደንብ አድርጎ ኤክሴል ፕሮፌሰር እኮ ኢንተርኒስት ነበሩ ዛት አሁን በኢመርጀንሲ ላይ ያለው ኢምፓክት እኮ በሙሉ ሲንግል ሃንድሊ ለሳቸው ነው እንትኑ ክሬዲቱን መስጠት የምፈልገው እንዴት ነው እሳቸው ይሄ እዚህ ያደረሳቸው ምንድነው ፓሽናቸው ነው እኔ አሁን አንድ ሰው ወዶት ይግባበት ነው ፖይንቱ ወዶት ከገባበት በጣም እንትን ሊያደርገው ይችላል ነው በጣም ኤክሴል ያደርግበታል የሆነ ነገርም አራምዶት ሊሄድ ይችላል ብዬ አስባለሁ እና ደግሞ የሆነ ፓልፐብል የሆነ ቼንጅ ሊፈጥር ይችላል እዛ የገባበት ነገር ላይ ፓሽኔት ካልሆነ ግን ቢተሰርጅን ኢንተርኒስት ዋታቪው ምንም አይነት ለውጥ ይመጣል ብዬ አላስብም እኔ መመክራቸው የምር ፓሽኔት ናቸው አይደላችሁም የሚለው ነው ደሞዝ ማርኬት ምናምን ከሚባለው ጎን ለጎን ሱማው ማይነር ነሰሰሪ ቲንግ እንዳለ ሆኖ ግን ሪሊ ይወዱታል ወይ ነው ቢኮዝ ኢመርጀንሲ በጣም በርናውት የሚያደርግ ወርክ ላይፍ ባላንስን በሚገርም ሁኔታ የሚያዛባ እኔ እንግዲህ ሌሎቹን አላቅም ኢመርጀንሲ የመጨረሻ የሚያዛባ አሁን ካንተ ጋር እያወራው ሊደወልልኝ ይችላል በጣም አስቸጋሪ ሙያ ነው ከና አስቸጋሪነቱ አንኮንዲሽናሊ እንወደዋለን ነው የተፈጠርንበት አላማ እሱ ከሆነ የምርም ነው ወደነው እንገባለን አሁን ፕሮፌሰርን ሳይ ዶክተር ፍኖትን ሳይ በቃ እነዚህ ሰዎች ለዚህ የተሰጡ ዶክተር ህይወት አሁን ቦትስዋና ነው ያለችው እነዚህ በቃ ለመምተኛ ላይክ የሚነጠፉ ሰዎች ናቸው አይ ቲንክ ኢመርጀንሲ ደግሞ ያንን ሶፍት ሃርት ይፈልጋል የእነሱን ያህል እንኳን መሆን ባንችል ቢያንስ አለ አይደለ የእነሱን እንግዲህ ጥላቸውን እንኳን ብንመስል ጥሩ ነው ብዬ አስባለሁ እንግዲህ የሚመጡ ወንድሞቼ ካሉ አይ ቲንክ ፓሽኑ ፓሽኗ ነው እንግዲህ ከመረጠችው ፓሽኔት ሆና ነው ብዬ አስባለሁ ኤልሳን ማለት ነው አይ ቲንክ ፓሽኑ ነው ሞር ሚዛን የሚደፋው ብዬ አስባለሁ ስለ ታካሚዎቻችን እስቲ ደግሞ እናወራ ብዙ ጊዜ ታካሚዎቻችን
ሆስፒታል ምናልባት በህይወታቸው 4-5 ሊሄዱ ይችላሉ። እንደ ህመማቸው ይለያያል። አንዳንዱ አንዴ ብቻ ሆስፒታል ሳይሄድ የሚሞትም ሰው አለ። ምንም ሳይደርስ በህይወቱ እስከነጭራሹ ህመም ሳይኖርበት የለኝም እያሉ ግን እሺ። ነገር ግን እኛ ደግሞ ቀን ተቀን ውሏችን ሆስፒታል። ስለዚህ እጅግ በጣም ብዙ ታካሚዎች እናያለን። ብዙ ታሪኮች ከኛ ጋር ተቀምጠው ይቀራሉ። ለታካሚዎች ያህል እይታ እንዴት ነው? እዛ ጉዳይ ነገረኝ እስቲ። ስለ ኢትዮጵያ ታካሚ ያለኝ እኔ አሁን እንግዲህ አንድ ሪሰርች ትንሽ ቆይቷል ካነበብኩት፣ ግን ምን ይላል የኢትዮጵያ ሰው 80% በትራዲሽናል ኸርባል ነው የሚያምነው። እኔ አይደለም ያልኩት፣ ጀስት ያነበብኩትን እንትን ነው ምነግር። እንደው ከራሴ ቤት ብጀምርልህ አሁን እናቴ ብትታመም ደማከሴ፣ ጥቁር አዝሙድ፣ ራስ ክምር ማንሳት ሞክር ለእኔ የደወለችበት ቀን ትዝ አይለኝም፣ በፍጹም ትዝ አይለኝም። ይህንን ምነግር ለምንድን ነው አብዛኞቻችን ታካሚዎች የሆነች ነገር ከሞከሩ በኋላ ነው እኛ ጋር የሚመጡት ከፋም ለማም ዛት ሰዋይ። ለምሳሌ እነዚህ ታይም ሴንሲቲቭ የሆኑ ህመሞች፣ ስትሮክ ለምሳሌ ስትሮክ አሁን ለምሳሌ አንድ ጊዜ አንድ ታካሚ እንትን ጋር ሄደ፣ ቦንሴተር ጋር ሄደ፣ ወጌሻ ጋር ኢስኬሚክ ስትሮክ ነው እና ታሸ፣ በደንብ ታሸ። ይሄ ፓራላይዝ አድርጓል የግራ እጁና ግራ እግሩን በደንብ ታሽቶ ገብቷል ተብሎ ቤቱ ገብቶላችኋል ተባሉ እንትን ማለት ነው። እንዘን 2 ቀን በኋላ ስቲል እንትኑ አለ፣ ከ2 ቀን በኋላ መጡ ማለት ነው። ሶ ሚዲያን አሁን አራይቫል ታይማቸው በጣም የሚዘገየው ለዛ ነው፣ የሆነ ነገር ሞክረው ስለሚመጡ ነው ብዬ አስባለሁ። ስለዚህ ትሩ ታይም አሁን ከትናንትና ዛሬ፣ ከዛሬ ደግሞ ነገ እየተሻሻለ የመጣ የአዌርነስ ኢሹ አለ ታካሚዎች ጋር ነው የምነግር። ታካሚዎች ጋር ያው የሚሆነው ነገር ሲያዩ ሞር እያወቁ ሲመጡ አዌርነሳቸው እየጨመረ ሲመጣ አሁን ሆስፒታል እንትኖችም እየጨመሩ ነው በእያንዳንዱ ስፔሻሊ ኤንሲዲዎች ምናምን እነዚህ ናን ኮሚኒኬብሎች እየጨመሩ ነው። ከዛ በተጨማሪ እኔ ስለ ህመምተኛ ያለኝ እንትን ህመምተኛ አይሳሳትም ነው የሚል ግንዛቤ አለኝ። በዚህ 5 ዓመት ውስጥ ፕሮባብሊ 2 ወይም 3 እንትኖችን ጥለናል። ኢንተርኖችን የወደቁት በኖሌጅ ወይም በስኪል አልነበረም፣ ግን በአቲቲዩድ ነው። ህመምተኛ የኛ ጀስት እንትናችን ነው፣ በጣም ሪስፔክትድ ክላይንት ነው። ወይም ደግሞ እንዴት አድርገ ደንበኛ ንጉስ ነው እንደሚባለው ለእኛ ንጉሳችን ፔሸንቱ ነው። እነዚህ ኢንተርኖች የወደቁበት ምክንያት ፔሸንት ሲሳደቡ፣ ፔሸንትን አቢዩስ ሲያደርጉ ስለተገኙ፣ ሌላ ምንም እንትን የለም። ኢንፋክት ኮምፒተንት ናቸው ትምህርት እንዳጋጣሚ ሆነው። ስለዚህ ይሄ ኢንኤክስኪዩዘብል ነው። ኢመርጀንሲ ውስጥ ፔሸንትን ሃንድል አለማድረግ ማለት ኢንኤክስኪዩዘብል ነው። በጣም ሲሊ ነገርን ቢናገሩ ፔሸንቶችን የማዳመጥ ግዴታ አለባቸው። ይህም ነግርህ ወርድ ባይ ወርድ ይህንን ኦሪየንት ስለማድረግ ነው ለየሚገቡት ኢንተርኖች ማለት ነው። እነሱም ያውቃሉ። ምንም አይነት ስራ ይስሩ፣ ፔሸንት ወይም አቴንዳንት ካናገራቸው ስራቸውን ጥለው እንዲያናግሩ ነው የመጀመሪያ የምነግራቸው ነገር ለኢንተርኖቹ ማለት ነው። ምንም አይነት ስራ ይስሩ፣ ምንም አይነት ለምሳሌ ራውንድ ፔሸንት እያቀረቡልኝ ነው ልበልህ፣ በመሀል አቴንዳንቱ ያወራል። ሲያወራ ዝም በል ይሉታል። ለምንድን ነው ዝም እንደምትሉት? አዳምጡት ብዬ እዛው ፊት ለፊት እንዲያዳምጡት አደርጋለሁ። ባይ ኤኒ ሚንስ ፔሸንት ኢዝ ፕራዮሪቲ። ይሄ ምነግርህ ለማድረግ የምሞክረውንም ነው ምነግራቸውንም ነገር ነው። ለፔሸንት ያለኝ ግንዛቤ ይሄ ነው። እንዴን ፋይናሊ ለፔሸንት ያለኝ ነገር አዲስ ነገር የምነግርህ ደግሞ ሲወጡ የትኛውንም ፔሸንት አሁን በየትኛውም ጋይድላይን ማለት ነው እንደ ክሮስ ከቲንግ ነገር ልንገርህና እያንዳንዱ ጋይድላይን አፕዴት ሲደረግ አሁን እየመጡ ያሉ አፕዴቶች ምንድን ናቸው? ፔሸንቱ ከፊዚሻኑ እኩል ኤ ቱ ዚ ማወቅ አለበት ህመሙን። ለምሳሌ ሀርት ፌሊየርን ለምሳሌ በቃ ልብ እንትን ማጣት ምናምን ብለን የሆነ በአማርኛ የሆነ ተርም ፈልገን ህመምተኛው ማሳወቅ አለብን ነው። ሉኬሚያ ኦኬ የአጥንት ካንሰር ብለን በደንብ ማሳወቅ አለብን። ፔሸንቱ እያንዳንዷን ነገር ይወቅ ነው። በሚወጣ ሰዓት ለፔሸንቱ ያለውን ፕሮግኖሲስ ዋቴቨር መውሰድ ያለባቸውን ጥንቃቄ አሁን አፕቱዴት ላላ ፔሸንት ኢንፎርሜሽን የሚል ከስር እያንዳንዱ ነገር እንዲነግሩ። ሁለተኛ ደግሞ ቢኮዝ ፔሸንቶች ያን ያህል ካወቁ በጣም እንትን ያደርጋሉ። ይህንንም ያልኩ ለምንድን ነው መሰለ፣ ለ2 ሳምንት አንድ ሰርቬይ ሰርቼ ነበር ኢመርጀንሲ ውስጥ 80% ህመምተኞች ምን እንደታመሙ አያውቁትም። በጣም የሚያሳዝን ነው። ምን እንድነው አያውቀውም። አንድ ታካሚ እንዴት ምን አጋጠመኝ መሰለ፣ ኖርማሊ ራውንድ ስናደርግ አንድ ጁኒየር ሰው እንዲያቀርብ ይደረጋል። ከዛ በኋላ በዛ ላደር ባለው ደግሞ ስለዛ ታካሚ ኢንፎርሜሽን እየተነገረ ይሄዳል። ፋይናሊ
ሲኒየር ራውንድ የሚያደርገው የራሱን እይታ ይናገራል፣ እንወስናለን። አብዛኛውን ጊዜ ራውንድ በዚህ መልኩ ነው የምናደርገው። እና አንዴ በቅርቡ ነው የዛሬ 2-3 ወር ያጋጠመኝ ፔሸንቷ አንድ ህመም አላት፣ ህመሙን መግለጽ አልፈልግም እዚህ ላይ እና 13 ጊዜ ኦፕሬሽን ተደርጋለች ለዛ ህመም ማለት ነው። ተደጋጋሚ ህመም የሚመጣባት ስለሆነ 13 ጊዜ ኦፕሬሽን ተደርጋለች። የመጀመሪያውን ሰርጀሪ ማን እንደሰራው ታውቃለህ? ፕሮፌሰር አስራት ነበር የሰሩት፣ አስራት ወልደየስ። ስለዚህ የዛሬ ከ35 ዓመት በላይ ማለት ነው። እኔ አልተወለድኩም የመጀመሪያ ሰርጀሪዋ ጊዜ። ስለዚህ ተደጋጋሚ ስለመጣች እኔ ደግሞ ደረስኩባት። ስለዚህ ያኔ ኢንተር እንዲናገር አይደለም የሚያደርግ ነው፣ ሬዚደንት እንዲናገር እኔ እንድናገር አይደለም የሚያደርግ ነው። ታካሚዋን ንገሪኝ ስለ ህመምሽ አልናት። ለምን ከኛ ካነበብነው በላይ እሷ ኖራበታለች፣ ታውቀዋለች። ስለዚህ የህክምና ፕላናችሁን የመቀዳችን አካል መሆን መጀመር አለባቸው ታካሚዎቹ። ለምን ያውቁታል፣ እየዋሹን አይደለም። እኛ አንብበን ልንረዳ እንችላለን፣ ነገር ግን እነሱ እየኖሩት ነው። የእነሱን ህመም በተወሰነ መልኩ ልንረዳ እንችላለን፣ ግን አንኖረው። ተስማማለሁ? ይስተሳስቻል። አረ ልክ ነህ አብሽ። ይሄ የሆነ ጊዜ ምንድን ነው ኤግዛክት ፔሸንቱ ሊያመው የሚችለው ህመም አመመኝ። ኦኬ እንደዚህ ነበር እንዲህ ፊል ሲያደርግ የነበረው ብለህ ከዛ በኋላ በጣም ሞር ስትሪክት የመሆን ነገር ይኖራል። ሰምሃው ፊል አለማድረጋችንም አንዳንዴ አፌክት ሊያደርገን ይችላል፣ ሊያዘናጋን ይችላል ብዬ አስባለሁ። ዲሴንሲታይዝድ እንሆናለን እኮ አንዳንዴ፣ ማለት የመልመድ ነገር አንዳንዴ እንትኑን ከመልመድ ወደ ስራነት። ሜዲሲን ስራ አይደለም ሲጀምር፣ ከስራም በላይ ነው፣ ህይወት ነው። እና ግን እንደ ስራ ወደ መቁጠሩ ልናዘነብል እንችላለን አንዳንድ ጊዜ። እና ስለዚህ በህይወታችን እንደዚህ አይነት ነገሮች ሲፈጠሩ ደግሞ ያነቁናል ነው፣ መለስ የሚያደርጉና ኢንሲደንቶች ይመጣሉ። ወይም ደግሞ በራሳችን በምንለው ሰው፣ እኔ አሁን አባቴ ትንሽ ታማሚ ነው እና በሱ የሚደርሰውን ሳይ ብዙ ጊዜ የመመለስ ነገር ይኖራል። ከሆነ ልዘናጋልና ነገር በሱ የመመለስ ነገር ይኖራል። ልክ ነህ፣ እንደ መሆን ያለበትን ነገር ነው የነገርከኝ። ግን ሁሌ አለርትና ኮንሽስ መሆን አለብን ስለ ራሳችን ስቴት ኦፍ ማይንድ ብዬ አስባለሁ። አሁን ባልከው ጉዳይ ላይ ቅድም ታካሚዎቻችን ተሸክመን ወደ ቤት የመወሰድ ጉዳይ ላይ እያወራን ነበርና እስቲ እስካሁን 14-15 ዓመት ቆይታል ጥቁር አንበሳና በተለይ ደግሞ በድንገተኛ ህክምና ደግሞ ረዘም ያለ ጊዜ ደግሞ እያሳለፍክ ነው እና የማትረሳው ታካሚ አለ ሁል ጊዜ የሚመጣብህ? ተሸክመው ወደ ቤት ሄድክ ማለት? ተሸክሜ ወደ ቤት ሄድኩ? አረ ምን ቤት ብቻ ለቅሶ ደርሼ አውቃለሁ፣ ግን ባለማወቅ ነው። ገና ኢንተርን እንደሆንኩኝ ይኬዳል ብዬ አላስብም ነበር። እንትን ምንድን ነው ኢምፓቲና ሲምፓቲ አለየውም ኢንተርንሺፕ ላይ። ኖርማሊ ኢምፓቲክ ነው መሆን ያለብኝ፣ ግን ሲምፓቲክ ነበርኩ እና ማልቀስ ምናምን ጀመርኩ እንትን ሲሉ ፔሸንቷ ሲያርፉብኝ ማለት ነው። መጀመሪያ ያየዋቸው ኬዝ ናቸውና ከዛ ቤት ሄጄ ምናምን ለቅሶ ደርሼ እንደ ማንኛውም ዘመድ ምናምን እዛ ውስጥ መግባቴን አስታውሳለሁ፣ የፔሸንቱ ጋር ማለት ነው። ወራስ ይሄ ነው ማለት ይሄ ነው ምለው እና የማስታውሰው ተማሪ አለ በጣም ኢምፕረስ የሚያደርገኝ በህይወቴ ሁሌ የማስታውሰው እንደዚህ ነው ምለው ፔሸንት ግን ለጊዜው የለኝም። ስፔሲፊካሊ ግን ለማሊግናንሲዎቹ አደላለሁ፣ ፐርሰናሊ ለማሊግናንሲዎቹ አደላለሁ። ቢኮዝ ስፔሻሊ ሊውኬሚክ ኬዞች በጣም እጅግ በጣም ከሁሉም በጣም ዴቢሊቴቲንግ እንትን እሱ ነው ብዬ አስባለሁ። እና ማሊግናንሲ ኬስ ካለ ስፔሻሊ ራውንድ ሳደርግ እኔ ለምሳሌ መቱን አይደለም የማያቸው፣ ቤዝዶን አኪዩትነስ ትራያዥ አድርጌ ነው የማየው። እና ሁል ጊዜ 20 ፔሸንት ማየት ካለብኝ የምጀምረው ከማሊግናንሲ ነው። እንደዚህ አይነት ኬዝ አለ ወይ ብዬ ጀምሬ ከነሱ ጋር ነው የሚጀምረው። ስፔሻሊም ስትሪክት ኦርደር ፓስ ማድረገው ለኢንተርኖቹም ለሌሎቹም ማሊግናንሲዎች ላይ ነው። ቢኮዝ የእነሱ ህይወት ታሪክ እንትን ተብሎ አያልቅም፣ ተነቦ ተዘርግፎ አያልቅም። የሚያልፉበት ፔንፉል እንትን አለ፣ በጣም ከባድ የሆነና ለሌሎቹም ለነገር የሚችለው ስፔሻሊ ከሚሰጡት ኬር አንጻር ለማሊግናንሲዎቹ በጣም ስኪውድ በሆነ መንገድ በጣም ማግኒፋይድ የሆነ ኬር ይፈልጋሉ። ስፔሻሊ ካውንስሊንግ ፓርቱ ላይ ብዙ እንትን ይፈልጋሉ ነው። እነሱ ኢሞሽናሊ ኦርጋኒክ እንትኑ ብቻ አይደለም የሚጎዳቸው፣ ኢሞሽናሊ በጣም ተሰብረው ነው የሚመጡት ካያቸው ማለት ነው ማሊግናንሲ ያላቸውና ለእነሱ የተሻለም ሰዓት እሰጣለሁ፣ የተሻለም ፕራዮሪቲ እሰጣለሁ እውነት ለመናገር። እና የአብዛኞቹ ደግሞ ላይፍ ኦልሞስት ሆሞጂኒየስ ነው፣ ተመሳሳይነት አለው የማሊግናንሲዎቹ ማለት ነው።
ስለዚህ ለእነሱ ጋር ብዙ በቆየው ቁጥር ወደ ውስጤም በጣም ብዙ ነገር ሊገባብኝ ይችላል እና እዚህ ጋም ስለ እነሱ ማውራቱን ብዙም ጠለቅ አድርጌ ማውራቱን አልፈልገውም ቢኮዝ አይ ፊል ፔን እውነት ለመናገር የእነሱን ነገር ሞር ባወራ ቁጥርና ስለዚህ አይ ቲንክ ጥቁር አንበሳ ደግሞ እንደምታውቀው ሬዲዮ ቴራፒ እንትኑ እንደዛ መኖሩ ሁሌ ጊዜ ቶፕ 3 ውስጥ አሉ እንትኖች ማሊግናንሲዎች ይበዛሉ። ያው ቶፕ ኬዝ ማሊግናንሲ ነው ኢመርጀንሲ የምናየው ኦልሞስት ሁሌ ጊዜ ማለት ነው። ስለዚህ ኦፍኮርስ ለእነሱ የተሻለ እንትን አለኝ። ጥሩ ሐኪም በአንተ እይታ እንዴት ነው ማለት ሾው ማይወድ ይቅርታ አድርግልኝ ማለት እንደዚህ ያረኩ ብሎ እንትን ሾው ማድረግ የማይፈልግ ወይም ደግሞ ለእኔ በጣም ጥሩ ሐኪም ማለት አሁን ለምሳሌ ስለ ዶክተር ፍኖት ሲያወሩ ልንገርህ። ዶክተር ፍኖት በሬዚደንሲዋ ጊዜ ከእንቅልፌ ለሬስትሩም ለመሄድ ሲሄድ አለች አንድ ሴት ናት የምትነግረኝ ዶክተር ፍኖት የሆነን ፔሸንት እንትኑ አቆሞበት አይቪ እንትኑ ፍሉድ ቆሞበት ከሌሊቱ 7 ሰዓት ይዛለት እንደ ስታንድ ቆማ አየዋት አለ። ይሄ ሾው የማይፈልግ ሰው ማለት ለእኔ ይሄ ነው እና ደግሞ ሺ ዳዝንት ቶክ ኢት አውት እንደዚህ እኮ አደረግኩ ብላ አንድም ቀን በህይወቴ ሰምቻት አላውቅም። ዶክተር ፍኖት ያደረከችውን መልካም ነገር ማለት ነው። እና የሆነ ሰው ለሰው ሳይሆን ጀስት ለህሊናውና ለነፍሱ ብሎ መልካም ስራ ሲሰራ ያየሁት ኢንተርን አመስግኘውም አልጨርስም። እውነቴን ነው የምነግርህ። በቃ አንተ ኢመርጀንሲ አሁን ነው የጨረስከው ብዬው ሁሉ አውቃለሁ እንደዚህ ያገኘኋቸውን ኢንተርኖች ማለት ነው። አንዳንድ ኢንተርኖች ይገርመሃል እንደዛ ማድረጋቸው ሳያንስ ለፔሸንቶች ሂሳብ ሰብስበው መሳፈሪያ መሰጥተው ነው ይልካሉ። ምን አይነት የተባረኩ ኢንተርኖች እንደሆነ ካን ኢማጂን ማለት ነገ መውደቂያውን ማያውቅ ኢንተርን ማለት ነው። ሴቭ ማድረግ እንኳን እንትን ማድረግ ስለ እነዚህ ከማውራት በላይ አሁን ስለምን ማውራት አለብን በዚህ ሰዓት? እውነቴን ነው የምነግርህ። እና እንደዚህ ለእኔ ሀገር ጥሩ ሐኪም ማለት ይሄ ነው ባጭሩ። ኢንተርኖች አሁን መውደቂያቸውን ሳያውቁ አልክ። አሁን ደግሞ ስለ አዲስ ጂፒዎች ህይወት እናውራ። እና በግልጽ መነጋገር ያለብን ጉዳይ ነው ብዬ አስባለሁ። እና ምን ይሰማሃል ልክ ተመርቀው ሲወጡ ስራ የማግኘት እድላቸው በጣም ጠባብ እንደሆነ ስታቅ፣ አሁን ደግሞ የመማር እድላቸው ራሱ በጣም ጠባብ እንደሆነ ስናቅ፣ ቤተሰብ ያግዛሉ ተብሎ ሲታሰብ ቤተሰብ ማገዝ ሳይችሉ ብዙዎቹ እንድክ ሀገር ስናጣቸው፣ ከዛ ደግሞ በህይወትም ስናጣቸው፣ ለምን ከዚህ ጋር ተያይዞ ብዙም የመጡ ጭንቀቶች አሉ። ብዙ ያጣናቸው ጓደኞቻችንም አሉ። ያንተ እይታ ምንድን ነው እዚህ ላይ? ይሄ እንግዲህ ሰፊ ጥያቄ መሰለኝ አብሽ። ግን አሁን ይህን ጀነራሊ እኔ አብዝ ፐርፕሌክስድ እና ምንድን ነው ችግሩ ብዬ አሁን እንትኑን ከፍቻ ነበብኩት። ኤምኤፍአር አለ የሀገራችን ታውቀው እንደሆነ እዛ ማስተር ፋሲሊቲ ሬጅስትሪ ስንት ቆይ ፋሲሊቲ ነው ያለው ኢትዮጵያ ውስጥ ብዬ ቼክ አደረኩት። 28 ኮምፕሬንሲቭ ሆስፒታል አለ፣ ወደ 105 የሚሆን ፐብሊክ ሆስፒታል አለ፣ ወደ 170 የሚሆን ፕራይመሪ ሆስፒታል አለ፣ ኦልሞስት 4000 ሊደፍን የተጠጋ ሄልዝ ሴንተር አለ እና ቶታሊ ስደምራቸው ወደ 4500 ምናምን ፋሲሊቲ አለ ማለት ጂፒ መቀበል የሚችል ማለት ነው። ኦኬ የሐኪም ቁጥር እንደው ጂፒ እንተው በቃ ጀነራል ሐኪም ቁጥር 17000 ምናምን እዛ ገደማ ቢሆን ነው። እኔ እንግዲህ ማለት ከዛ አይበልጥም በእርግጠኝነት። አሁን 17000 ሐኪም አለ፣ ፋሲሊቲው 4500 ካን ኢማጅ። አሁን ጥቁር አንበሳ ብቻ 600 ምናምን ሐኪም አለ። 600 ምናምኑ ጥቁር አንበሳ ውስጥ ነው ያለው። ጳውሎስ ደግሞ 500 ምናምን አለ። እንግዲህ ይሄ ፔሮል ሬጅስትሪያቸው ላይ ለሪሰርች ፐርፐዝ ያየሁትን ነው የምነግርህ። 1000ን እነሱ ያዙት፣ የቀሩትን እነዛ 3000 ምናምን ፋሲሊቲዎች ለምን አልያዙም የሚለው ለእኔ በጣም ይትዋስ እንትን ኦኬ የሐኪምና እንትኑ ሬሾ በስቶ ነው። አይ ዶንት ቲንክ ሶ ቢኮዝ የደብሊውኤችኦ ስታንዳርድ አሁን 1:1000 ነው። ከዛ በታች ማምጣት ነው የደብሊውኤችኦ እንግዲህ የድሃ እንትን ነው ኦርጋናይዜሽን ነው የዌስተርን እንትን የሚያደርግ አይደለም፣ ኮንሲደር የሚያደርግ አይደለም። ሰርድ ወርልድም ኢንክሉሲቭነስ ነው አይደል አንድ ደብሊውኤችኦ መገለጫ። ሶ 1:1000 ኢትዮጵያ ውስጥ ያለው 1:10,000 አካባቢ ነው። አሜሪካ 1:300 ነው። ኩባ ደግሞ 1:170 ነው። እንደዛ አንደኛው ኩባ ናት። ልክ ነህ። ሶ የኛ 1:10,000 ዜን ሬሾ ገና ነው። ለምንድን ነው እነዚህ ስራ የሚያጡት? እንግዲህ እዚህ ጋር ያለው ፋክተር ኦብቪየስሊ አሁን የምናየው ነገር አለ። የሰላም ችግር አለ። አይ ቲንክ ሰላም ለሁሉም ሩት ኮዝ ነው። ለሁሉም የምልህ ክሮስ ከቲንግ ነው። አሁን ለሜዲሲን ብቻ አትየው፣ ለቢዝነስም ለምንም ለሁሉም ነገር ያው
ሰላም ፕራዮሪቲ የመጀመሪያው አንዱ እንግዲህ ፕሮባብሊ እሱ ነው እንግዲህ እንደ ፋክተር ያገኘሁት። ሁለተኛ በጀቲንግ ኢሹ ላይ ላስት ይር አይ ቲንክ የሄልዝ በጀት 8.3% ነበር የቶታል በጀቱ ማለት ነው። ስታንዳርዱ 15% ነው። ሶ በእጥፍ ኦር ደግሞ የቀነሰ ቱፉል የቀነሰ ነው እንትኑ ለጤና የሚሰጠው እንትን። ሶ እንግዲህ ፕራዮሪቲ ኢሹ አለ አዝ ገቨርንመንት እንትን የምታየው ነገር ነው። የፕራዮሪቲ ኢሹ አለ፣ የሰላም ኢሹ አለ። እነዚህ ነገሮች ልጆቹን በቃ ብሬክ አረጋቸው። ኢማጂን እነዚህ ልጆች እኮ የተሻሉ ቶፕ የሚባሉ ልጆች ናቸው የገቡት ሜዲሲን ሲገቡ ጓደኞቻቸው ፕሮባብሊ ኢንጂነር ይሆናሉ፣ ፓይለት ይሆናሉ፣ በንግድ የገቡ አሉ ደግሞ ሁሉንም ነገር ጥሰው ጓደኞቻቸው የተሻለ ደረጃ አግኝተው ሲያዩ ይሰበራሉ፣ ውስጣቸው ይሰበራል። ሶ እነዚህን ታዲያ ማን ነው እንትን የሚለው? ማን ነው ቴክ ኬር ማድረግ ያለበት? እኛ ነን። እኔ እናንተ ካልሆነን ማን ያደርጋቸው ነው? እኔ እናንተ ማለት በአቅማችን ምን አድርገናል በአቅማችን። በቃ አንተ አሁን በአቅምህ ይህንን ነገር አድቮኬት እያደረክ ነው፣ አዌርነስ ክሬት እያደረክ ነው። ላይክ መስማት ለሚችል አካል ሜሴጆችን ለማስተላለፍ ፐርሰናል ግዴታን እየተወጣ ነው ብዬ አስባለሁ አንተ ማለት ነው። እኔም በራሴ ኢንተርን ኮኦርዲኔተር የሚባል ነገር ሌብል ከተደርጎብኝ ላይ ከአሳይን ከተደረጉበት ጊዜ ጀምሮ እነሱን ባለ አጋጣሚ ምንም አይነት ኦፖርቹኒቲ ሚስ እንዳያደርጉ በተቻለ መጠን በሪሰርች እና በእንትን ባላቸው ኢንጌጅመንት በደንብ አድርጌ እንትን ለመርዳት እሞክራለሁ። በዛም በደንብ አድርጌ ሪኮሜንዴሽን እጽፋለሁ፣ በደንብ አድርጌ ማለት ነው። መጽሐፍ ስለ ላይክ 350 እንደዚህ ጽፌያለሁ። የጻፍኩት ለማሾፍ ኦር ደግሞ አዘር ሩቲን እንትን ለማድረግ አይደለም። በስነ ስርዓት ፎቶቸውን አይቼ ኦሪጂናሊቲውን ቼክ አድርጌ እንትናቸውን ሪኮሜንዴሽን እጽፋለሁ። ከዛ ፎሎ አረጋቸዋለሁ። እውነት ለመናገር 5 የጻፍኩለት ልጅ አለ። አንድ በጣም ኢምፕሬስ የሚያደርገኝ ልጅ ልንገር፣ እንደው አስተዳደጉም ስለሚገርመኝ ነው። አሁንም ያለበትን ደረጃ እነግርሃለሁ። ያው ልጁን ዩናኒመስ ላድርግልህና ልጁ ገጠር ነው የተወለደው። ያ ልጅ ገጠር እንግዲህ ከብት እያገደ ምናምን እንደ ማንኛውም በጣም የገጠር ልጅ አድጎ 7ኛ ክፍል ወደ ገጠር ከተማ ተላለፈ። ገጠር ከተማ ላይ ዘመድ ስላልነበረው የዛ የሚኖርበትን ትምህርት ቤት ጃኒተር ሆኖ ነበር የሚማረው። እዛው ጠራጊ ሆኖ እንግዲህ ኢማጂን ክፍል አልቋልና ጥረግ እየተባለ ጓደኞች እያዩህ ስትጠርግ አስበዋል? ክፍል ስትጠርግ ጠራጊ ሆነ አብረህ ትማራለህ። እና እንደዛ ሆኖ ያንን አመት እንደዛ አሳልፎ ከዛ ከኦል አንደኛ ይወጣል። ከኦል አንደኛ በሚወጣ ሰዓት የቱቶር እድል ያገኛል። ቱቶር አድርግ የሚል የአስጠኝነት ያቺን ስራ ሲያገኝ ደግሞ ያው ጃኒተሯን ትቶ ቱቶሪያላውን ደግሞ ሲሰራ ምሳ ስለሚረበው የምሳ ሰዓታቸውን እየጠበቀ ነበር ሊያስጠና የሚሄደው ልጆቹን። እና እንደዛ እያደረገ 12ኛ ክፍል የሚገርም ነጥብ አመጣ። ያው ጥቁር አንበሳ እንግዲህ በዛ ጊዜ ደግሞ የኔ አንድ ጁኒየር ነው ልጁ። ጥቁር አንበሳ በዛን ጊዜ ደግሞ እንትን ነበር ያው ትልቅ ነጥብ ያመጡት ፕራዮሪቲ እንትን ነው። ጥቁር አንበሳ ይመጣል። ጥቁር አንበሳ ሲገባ እዛ ያሉት ሰዎች አስተማሪዎቹ ሳንቲም እየላኩለት ነው የተማረው በጣም ስለሚወዱት ማለት ነው። 200 ብር ምናምን እየተላከለት እንደዛ ጥቁር አንበሳን ጨረሰ። ጥቁር አንበሳን በማዕረግ ተመረቀ፣ በጥሩ ግሬድ ተመረቀ። ከዛ ዩኤስኤምኤል ደግሞ አምቢሽኑ እሱ መጨረሻ ላይ ራሱን ኢንተርኒስት ሆኖ ማየት ነው። መማር የሚፈልገው ደግሞ ከሀገር ውጭ ነው። እንትን ይሄ ልጅ ዩኤስኤምኤል ስቴፕ 1ን እንደ አጋጣሚ የሚያውቃት ልጅ አዋጣለት ከውጭ ምናምን አስተማሩት። ስቴፕ 2ንም እንደዚሁ በቃ ታምር በሚመስል መንገድ ስቴፕ 2ንም ጨረሰ። ግን ዩኤስኤምኤል በሚማርበት ሰዓት ላይብራሪ ነበር የሚያጠናው። ላይብራሪ ለመሄድ አንበሳ አውቶቢስ ነበር የሚጠቀመው። አንዳንድ ጊዜ የባስ እያጣ በእግሩ መሄድበት አለ። ከመገናኛ 4 ኪሎ በእግሩ ይሄዳል። እየሄደ ነው ዩኤስኤምኤል ያጠናው። እና ያንን ብቻ ማድረጉ አይደለም የሚገርምህ፣ ያስጠጋው የእሱ ሀገር ልጅ ጋር ተጠግቶ እየኖረ በቀን አንድ ስላይስ ዳቦ አለች አንድ እሷን በፒነት በተር ቦቾሊኒ ቅቤ አንድ ዳቦ እየበላ ነው ዩኤስኤምኤል ያጠናው ሙሉን ማለት ነው። እና አሁን ይሄ ልጅ መጨረሻ ላይ ማች አደረገ። በዚህ አጋጣሚ ስለ እሱ ልጅ በጣም ማመስገን የምፈልገው ሰው አለ። አሁን ከረንትሊ እሱ ኢንተርናል ሜዲሲን ሬዚደንት ኒውዮርክ ሜትሮፖሊታን ውስጥ እየሰራ ነው ያለው በዚህ ሰዓት ነው የምነግርህ። ግን በዚህ አጋጣሚ በጣም ስለ ልጁ ማመስገን የምፈልገው ፕሮፌሰር ጌታው የሚባል
ሙሉን ኦልሞስት የሱን ኬዝ መጨረሻ ላይ ስነግረው ሙሉ ትራንስፖርቱን እና ደግሞ የሃውስ ሬንቱን በሙሉ እሱ ቻለለት። ሶ ፋይናሊ ልጁ ሊትራሊ መንገድ ወጥቶ ሊለምን ነበረ፣ መሰፈሪያ የለውም ነበረ ነው። የልጁ ህይወት ላይ እኔ ከ5 ጊዜ በላይ ሪኮሜንዴሽን ጽፌለታለሁ አሁን ለዚህ ልጅ ማለት ነው። ከ5 ጊዜ በላይ ጽፌለታለሁ። እና አሁን እንዳልኩ ነው ስታስተምር የአስተማሪነት ዴፊኒሽኑ እንዳልኩ የተማሪን ካንተ በላይ ማድረስ ነው። እና እንዴን አሁን ልጁን ፕሮባብሊ እንደ ጓደኛ ነው ላናገረው እችላለሁ እንጂ እንዳስተማሪው አይደለም። በቃ የአስተማሪነት ሚሽንን ጨርሻለሁ ያልኩት ልክ እዛ ሲያርፍ ነው ልጁን ማለት ነው። ስለዚህ እኔ አሁን ለጓደኞቼ ሌሎችም አስተማሪዎችም ልሰጥ የምችለው ኪን አድቫይስ የምር ተማሪዎቻችንን ተመርቀው ብለን መተው የለብንም ነው። እስከ መጨረሻው ፎሎ እናደርጋቸው። መውደቂያቸውን እኔ ምናልባት ራሱን የሚያጠፋ እኮ ተበሳሽቶ ሊኖር ይችላል እኮ ሁኔታውም እንደዛ የሚያስደርግ ሊሆን ይችላል አሁን ያሉበት ኮንዲሽን ማለት ነው። ቤት ቁጭ ማለት ሰው ያን ያህል ዓመት ተምሮና ለፍቶ በጣም ይሰማል። ሶ አትሊስት ዘ ኦንሊ ቲንግ ከኛ የሚፈልጉት አንዲት 5 ደቂቃ ሪኮሜንዴሽን ለማዘጋጀት እችን 5 ደቂቃ ለአንድ ሰው መስጠት ለህይወቱ ላይ በጣም የሚገርም ዲፍረንስ ይፈጥራል። የሚገርም ዲፍረንስ ይፈጥርላቸዋል። እና ፕሮባብሊ 10 ሲኒየር ቢኖር ማለት ነው እውነቴን ነው የምነግርህ አዲስ አበባ ውስጥ 10 ሲኒየር በደንብ ተማሪውን የሚደግፍ ቢኖር ተማሪዎቹ ላይ በጣም የሚገርም ለውጥ ማየት በአይናችን የምናየው ለውጥ ማየት እንችላለን። በቃ ሊትራሊ የምናየው ነገር ማለት ነው። ግን እንዴት እንርዳ የሚል ነገር ሰምቼ ስለማላቅ ነው። በዚህ አጋጣሚ ካለ ደግሞ ፕሊስ መቼም ብትጠራኝ እኔ 10 ጊዜ እመጣለሁ አብሽ በዚህ ጉዳይ ከሆነ ማለት ነው። ምክንያቱም ለእኔ ቶፕ ፕራዮሪቲ ይሄ ነው እውነቴን የምነግርህ ማለት ነው። እንደው ሚዲያውን ፈልጌው አይደለም ግን ቶፕ እንትኔ ይሄ ነው ለእኔ። ስፔሻሊ በዚህ ላይ መስራት የምንችለው ነገር ካለ በደንብ እንስራ ባይ ነኝ። ሚዲያ እንደማትፈልግ እኔ መመስከር እችላለሁ። ለምን የዛሬን ኢንተርቪው ብዙ ጊዜ ለማሳመን ራሱ ጊዜ ውስጥ ፈጅቶብኛል። እና ያልከኝ አስተማሪዎች እያሉ እኔ ብቁ አይደለሁም በጣም 1-2-3 ለማሳመን ሞክሬያለሁ። መጨረሻ ላይ ነው እሺ ያልከኝና ነገር ግን ስራህን ተማሪዎቹ ስለሚመሰክሩለት እና ተማሪዎቹ ናቸው አምጣ ያሉት። እሺ በዛ ምክንያት ነው አሁን ስለ ውጭ መሄድ ካነሳን አይቀር ከአንተ ባች ብዙዎቹ እንደሄዱ አውቃለሁ። ከኔ ባችም ደግሞ ብዙዎቹ ሄደዋል። መሀል ላይም ደግሞ ብዙ ሄደዋል። ታናናሾቻችንም እየሄዱ ነው። አንተ ለምን አልሄድክም? ልጅ አለኝ እኮ አስበህ ነው። አይ ልጅ መኖር ብቻ አይደለም ለዚህ ሚኒንግ የሚሰጡኝ ነገሮች ብዙ አሉ። እዚህ አንደኛ ነግሬሃለሁ አባቴን በጣም ነው የምወደው። አሁን የምኖረውም አባቴ ያለበት ግቢ ውስጥ ነው። አባቴ ታማሚ ነው። የኔን ጠዋትና ማታ እንትን ይፈልጋል። እንትን ብቻ አይደለም ከርቀት እኮ በአሪፍ ገንዘብ ልረዳው ትችላለህ ምናምን ይላሉ። ግን የኔና ሀግ ይፈልጋል ጠዋትና ማታ እውነት ለመናገር ማለት ነው። እና እሱን ነገር በህይወቴ ሚኒንግ አለው። ሁለተኛ አይ ቲንክ በትዳር ሆኖ መለያየት ብዙ አይፈቀድም የምልህ እኔ አሁን ባለሁበት ሃይማኖት 3 ወር ነው ማክሲመም የሚፈቀደው ማለት ነው በክርስትና ማለት ነው። እና እሱም ሚኒንግ ይሰጣል። ፕሮባብሊ ብቻዬን ምኖር ቢሆን ምናምን በነገር ላይ አሁንም ሳልሞክር ቀርቼ አይደለም ሞክሬ አውቃለሁ እኮ ሳይሳኩ ቀርተው ነው። ግን ስቲል ትልቅ ዲል ነው ብዬ ሉዝ አደረግኩት ብዬ ግን አልገምትም። ግን ሞክራለሁ ያልኩ የሴሜሊ ፓዙን ሳይሆን ጀስት ፒኤችዲ ላይን ምናምን ሞክሬያለሁ። ሌላ ቦታም እንደሚሞክሩት ሰዎች አፍሪካ ሀገር ምናምን ሞክሬያለሁ። ለጊዜው አልተሳካም በጊዜው ማለት ነው። ግን ዳዝሚን እንትን እኔም ወጥሬ እየሞከርኩ ነው ለማለት አልችልም። እያሳደድኩ ምናምን ሞከርኩም ብዙ እያገኘው ነው ብዬ እያተረፍኩ ነው ብዬ አስባለሁ። አሁን ሳስበው እዚህ በጣም ሀብታም አይደለሁም ግን ደሃም ግን አይደለሁም ብዙ እዚህ ሳየው ማለት ነው። እና ዛትስ ዋይ ብዙ የሆነ ኮንፈርት ዞን ውስጥ ነኝ እውነት ለመናገር። እና አሁን ኮንፈርት ውስጥ ያልሆኑት እውነት ለመናገር ጂፒዎቹ ናቸው። በሲኒሪቲ የሆነ ኮንፈርት ዞን ማግኘት ካስፈለገ የምናገኝበት አጋጣሚ አለ ብዬ አስባለሁ። ፋይናንሻል እንትኑን ማለት ነው። እና ከዛ አንጻር ነው እኔ አሁን ለዛ ነው የምነግርህ። እኔ ለጂፒዎቹ የሞከርኩትን ያህል ፍራክሽን ሞክሬያለሁ ለእኔ ብዬ አላስብም። ሞር ለእነሱ የምሞክረው ይበዛል እውነት ለመናገር።
በህክምና ስርዓታችን ተስፋ ይታያል አሁን ባለንበት ሁኔታ ላይ? እንዲ አብርሽ ተስፋ ከሌለማ እንዴት እንኖራለን ማለት እኔ ላይክ በተስፋ ነው እኮ ያለ ነው አብርሽ ተስፋማ ከሌለ ማለት ቆመንም ሞተናል ማለት ነው። ተስፋ ያስፈልገናል ብዬ አስባለሁ። ማለት ያለ ተስፋማ እንዴት አድርገን እንንቀሳቀሳለን? ሁል ጊዜ እኔ አንድ ሰው የሞተው ተስፋ የቆረጠ ቀን ነው ብዬ አስባለሁ። ቢኮዝ በቃ ተስፋ ከቆረጠ እኮ አለቀ፣ ተሸነፈ፣ ጨረሰ እንትኑን ኮምፒቲሽኑን እኮ በቃ ድሮፕ አውት በአንድ ጊዜ ድሮፕ አውት አድርጓል ብዬ ነው ማስበው። እና ሁል ጊዜ የሆነ ሲልቨር ላይኒንግ መፈለግ አሪፍ ነው። ሲልቨር ላይኒንግ ምልህ ኦፍኮርስ ከጂፒዎቹን እኔ 300 ምናምን ሪኮሜንዴሽን የመጻፍ ኃላፊነት የለብኝም እኮ። ከወጡ በኋላ ኦልሬዲ መቅደድ ይችላለሁ፣ እንትናችንን 80ችንን መቅደድ ይችላለሁ ከጂፒዎቹ ጋር። ግን አይደለም እንደዛ ስላልሆነ ነው አሁን ለእነሱ እንትን ማደርግልህ ህሊና ግዴታዬ ነው ብዬ አስቤ ነው። ሴም ቶክን የእነሱ ተስፋ ትንሽ ምክንያት መሆን ከቻለ ብዬ ነው ያንን ነገር ማደርገው ማለት ነው። ስቲል የመኖር ትርጉም ሊሰጣቸው ይችላል። እንዴት ደስ እንደሚላቸው አንተ ሪኮሜንዴሽን ጽፈ የምታከሆን አብርሽ ልክ ስትልክላቸው የሚሰማቸው ስሜት አለ። ኧረ አባቴ በቀን ለአንድ ሰው ለሁለት ሰው አንድ የደስታ ምንጭ ለ2 ደቂቃ የደስታ ምንጭ መሆን መቻል ቀላል ነው እንዴ? እንደው ዝም ብለህ ስታስበው ማለት ነው። ደብሮት የዋለ ልጅ ዝም ብለህ ጽፍልሃሉ እና ብለህ አበረታታው ምናምን የነበረውን እንትን ነው። እዚህ ጋር ኖትም ማድረግልህ ለማላቀው አልጽፍም ምነግር ነገር ማለት ነው። ግን በእኔ ስር ላለፉትና ለማቃቸው ልጆች ግን እንዳልኩ ነው 1000 ጊዜ ብጽፍ ምንም አይደክመኝም። እውነት በቀን አለው ታርግ ያለው ታይም የሪኮሜንዴሽን ታይም ብዬ ማለት አለኝ ታይም። ትናንት 3 ጽፍ ያለውን ከኔል ሳባች 3 ልጆች ጽፍ የላቸዋለሁ። በቀን ቢያንስ ከ20 እስከ 30 ደቂቃ ይዛለሁ በቃ ለእነዚህ ልጆች የምልክበትን ምናምን ማለት ነው። ማጣራበትን ፎቶቸውንም አስልካለሁ በተቻለ መጠን። ድንገት የምጠራጠራቸው አሁን ቤቲ ታውቃለህ፣ የዘመኑ ስም ነው። ቤቲ ነኝ ብሎ ለሚጽፍልህ አሁን ፎቶ አለማየት ከባድ ነው። ለወንድም እንደዛ ኮመን ስሞች ይኖራሉ። ከዛ አንጻር ነው ልል የፈለግኩት አብሽ። እና ተስፋ ብቻ አለ ወይ ብቻ ሳይሆን ለሌሎችም ተስፋ መፍጠር እንኳን ግዴታችን ነው ብዬ ነው ማስበው። አይደለም ለኛ ማለት ነው። ለኛ ማን እንኖራለን? እንዴት አንኖር? ተፋልጠን እንኖራለን። እንደዛ ነው ማስበው። እንዴ መኖር ይከብዳል እንዴ? ለመኖር ምንድነው ሪኳየርመንት? ስፔሻሊ ለወንድ ልጅ መኖር ግን እንዴት ነው የሚለው መጀመሪያ ዲፋይን ማድረግ አለብን መሰለኝ። እንግዲህ ህይወት ማለት መኖር፣ ምክንያቱም አንድ ዓለም አቀፍ እንትን እንዳየሁት አዲስ አበባ ውስጥ ኮምፈርተብል ሆኖ አንድ ሰው ለመኖር 120 ሺህ ብር ያስፈልገዋል ይላል። ኢንተርናሽናል ሪፖርት ነው ያወጣው፣ የኢትዮጵያ ሪፖርት አይደለም። በወር ማለት አዎ፣ እሱ እንደ ሰው መኖር ያለው አለ። እንግዲህ መራሂ ደግሞ እንደ ሰው መኖር ብሎ ዲፋይን የሚያደርግበት መንገድ አለ። እኔ ዲፋይን በማድረግበት መንገድ ለእንደኔና ለእንዳንተ አይነት ሲኒየር መኖር ምንም አያስቸግርም። ልንገር፣ እኔ ከራሴ ውጭ 4 ቤተሰብ አኖራለሁ። ምንም ችግር የለብኝም ለማኖር ማለት ነው። እኔ በምልህ ዴፊኒሽን ነው የምነግርህ እና በ120 ሺህ ብሩ ዴፊኒሽን አይደለም። ስለዚህ ከዛ አንጻር ለእኔ ለአንተ አይነት ሰው ብዙ እንትን አለልም፣ ብዙ ሀዘኔታ እንደዚህ ምናምን የለኝም። ቢኮዝ በሆነ መንገድ መኖር እንችላለን። ለጂፒዎች ግን እጅግ በጣም መኖር ከባድ ነው። ምክንያቱም ስራውንም አልያዙትማ። እንዴት ስራ ሳትይዝ እንዴት ነው? በዛ ላይ ድሬን ያደርጋል እኮ ኖሌጅ ይወጣል። እና የእነሱ በጣም ትንሽ ወሪሰም ነው ለእነሱ። ቤት ቁጭ ማለት ደግሞ ኢማጂን ቤተሰብ ይረዳኛል በሚልበት ሰዓት ሄደ ቁጭ ስትልበት የሚሰማው ስሜት፣ እሱ ስሜት ከባድ ነው። ታይም ለእኛ ከምናስበው ኢቨን በላይ ለእነሱ ማሰብ አለብን ብዬ አስባለሁ። ለእነዚህ ልጆች ማለት ነው። እንደዛ ነው ስሜ ባይዘው አብርሽ ራሴን ሆኜ ነው ማውራ። እኔ እንትኑን አለ አይደል እንደው ወይ ይሄ ልጅ እንደው ደግ ነው ምናምን እንዲሉኝ አይደለም ያለው እውነታው። እንደዚህ እውነታውን ነው ለማንጸባረቅ እየሞከርኩ ያለሁት በዚህ ሰዓት። ተገናኝተን ሌላ ጊዜ ቡና ወይ ሻይን ጠጣ ብንል የምናወራቸውን ነገሮች ነው እዚህ ላይ መናገር ይፈልግ በግልጽ አድርገን እና ምናልባት የሚመለከተው ሰው መስማቱ አይቀርም፣ ተማሪዎችን መስማታቸው አይቀርም እና ከራሳችን ህይወት ልናስተምራቸው እንችላለን። አንድ ደግሞ ልናስተምራቸው የምንችለው የቀን ተቀን ኑሯችን በመናገር እና እስቲ ቀን ተቀን ውሎህ እንዴት ነው? ጠዋት ምን ታደርጋለህ? ምሳ ሰዓት፣ ማታ፣ ከዛ ደግሞ ተረኛ የምትሆንበት ጊዜም አለ። ግን ዩር አቬሬጅ ዴይ ምን አይነት ነው? ከቤት ነው አብሽ ከቤት ነው የምትለኛል?
በቤትም በስራ ቦታ ገባኝ። እኔ አሁን 1 ሰዓት ነው የምተኛው ብዙ ጊዜ ማታ 1 ሰዓት ላይ እተኛለሁ። ሌሊት ነው ለ7 ሰዓት እንደዚህ ነው የምነሳው። ልምዴ እንደዛ ነው። እኔ እርሊ እተኛለሁ፣ ሌሊት 7 ሰዓት እነሳለሁ። እንደ አጋጣሚ ሚስቴ ደግሞ 4 ነው 5 ሰዓት ነው የምተኛው እና ብዙ ጓደኞቼ መቼ ነው ልጆች የወለዳችሁት የሚል ጥያቄ ይጠይቁኛል። ኤኒዌይስ 7 ሰዓት ላይ ተነስቼ ያ ሰዓት በጣም ደስ ይላል። ሁሉን ነገር ኦን ያረከው ይመስላል። እንደው ዝም ብለህ እስቲ ውጣና እንደው ዝም ብለህ ከዋክብቱን እንኳን ያቸው ማለት የሚሰማ ስሜት አለ እና እሱ ፊሊንግ ደስ ይላል። እሱ ሰዓት ወደዋለሁ፣ በጣም ደስ የሚለኝ ሰዓት። ምናልባትም ደግሞ ቀን ጭንቅላት ውስጥ ብዙ የሚጮሁ ኖይዞች፣ የኤመርጀንሲ ኖይዞች በዛ ሰዓት ትንሽ ጸጥታው ያንን ሁሉ ነገሮች ሪፍሬሽ የሚያደርግም ነገር ሊሆን ይችላል እና 7 ሰዓት ተነስቼ 11 ሰዓት ላይ መልሼ እተኛለሁ፣ እነሳለሁ። ከዛ በቃ ያው ልጆቹን ማልበስ፣ 2 ህጻን ልጆች አሉ ትምህርት ቤት ይሄዳሉ፣ እነሱን ማልበስ በካልቾ ማለት ምናምን ካስቸገሩ እነሱን ቁርስ ማብላት፣ ከዛ ትምህርት ቤት አድርሶ ቀጥታ ሞርኒንግ መምጣት ነው። ከዛ ሰኞ ረቡዕ እና ዓርብ ሞርኒንግ አለ ጥቁር አንበሳ። እዛ ሞርኒንግ ላይ የተወሰነ ነገር ዴይሊ ቼክ ለማድረግ ሞክራለሁ። እንዳልኩ ነው ሪሰርች ደስ ይለኛልና አንዳንድ ሳይቶች አሉ ዛሬ ወጣ ትራያል የሚያወጡ በእኔ ፊልድ ማለት ነው። አዲስ ትራያል ከወጣ ምናምን እነሱን ቼክ አደርጋለሁ። እንደው ከሞርኒንግ በፊት ሞርኒንግ ላይ እንደው ምንም ሳትዘጋጅ መግባት ማለት ደስ አይልም። የሆነ አይ ፊል ኔክድ የሆነ ጥቁር ማለት የሆነ አዲስ ነገር ሳላቅ መግባት ማለት ነው ሞርኒንግ ላይ። እዛ ሞርኒንግ ላይ ቢያንስ እንደው ለኢንተርን የሆነ ነገር መንገር አለብኝ ኦር ለሬዚደንት የሆነ ነገር የማያውቁትን ማለት ነው። የማያውቁትን ለማወቅ እንትን ለማለት ደግሞ የተሻለ እንትን ነገር ማንበብ ያስፈልጋል። ያን ነገር ትንሽዬ 1-10 ደቂቃ ከበቂ በላይ ነው አዲስ አፕዴቶችን ለማየት። እንደዛ አድርጌ ዜና እገባለሁ። ሞርኒንጉ ሲያልቅ እንዳልኩ ነው ሲፒዲ ኃላፊነት አለብኝ። ሲፒዲው ላይ ደግሞ ብዙ ሰው የሂውማን ሪሶርስ በጣም ችግር አለኝ ጋር እዚህ ሲፒዲ ውስጥ ፋይናንሰር ምን ነኝ፣ እንትንም የአክሬዲተሩም የፕሮቫይደሩም ኤቭሪቲንግ እኔ ነኝ። አብዛኛው ትሬኒንግ ኮኦርዲኔተር። አሁን ላስት ዊክ ጨርሻለሁ ተርሚን፣ ግን የሲፒዲ አክቲቪቲዎች አሉ በጎን። በቀን እስከ 200 ሰዓት ስልክ አወራለሁ። ምንም ማድረግ አልችል 200 ደቂቃ በቀን። አዎ እስከዛ ድረስ ጆሮዬን እስከሚያመኝ ድረስ ነው ማወራው። ቢኮዝ እንዳልኩ ነው ጂፒ ይደውላል ቢኮዝ እኔ ጋር ደውለው ነው የመባል ቻንሱ ኦልሞስት ነን ነው። ምክንያቱም መጥቶ ቢደውል ባቀው ጽፍለታለሁ ሪኮሜንዴሽን፣ ካላወቅኩት የሆነ ሪሰርች ውስጥ መክተት አይቀርም። ወይ የሆነ ነገር አረግለታለሁ ወይ የሆነ ነገር እንደዚያ ማድረግ አይቀርም። የሆነ ጂፒ ይደውላል። በቃ ካሳቻ ቦታ መደወሉ አይቀርም። የሆነ ጂፒ ይደውላል። በቃ እንደዚህ አይነት ሰዎች ይደውላሉ። የሲፒዲውም በጣም በስልክ የሚያልቁ ብዙ ስራዎች አሉት እና በእነዚህ ኦልሞስት 200 ደቂቃ አወራለሁ ኦን አቨሬጅ፣ እኔ ዝም ብዬ ስገምተው ማለት ነው። እና እንደዚህ እሱ አለ፣ ራውንድ አለ፣ በቃ ራውንድ አለ፣ ስራዎች አሉ። ፕራይቬትም 1-2 ቦታ እሰራለሁ ከጥቁር አንበሳ ውጪ። እነዛ ጋርም አይሲዩ ራውንድ ማድረግ ካለብኝ እዛም እሰራለሁ። ሌላም በቃ ያው ማድርበትን ፕራይቬት ያው ዛሬ ማድራለሁ። እንደዛ እያደረግኩ ኑሮዬን እገፋለሁ ማለት ነው። አብርሽ ባጭሩ ምን ያዝናናል? ቤተክርስቲያን ምናምን ያለው ስታፍ ደስ ይለኛል። እንደዛ አይነት ነገር የተወሰነ ኤንጌጅመንት አለኝ። እሱን ኢንጆይ አደርገዋለሁ እንደ ስራ ለውጥ ማለት ነው። እንደ ስራ ለውጥ የተወሰነ 70 ልጆች ምናምን አስተምራለሁ በዚህ ሰዓት። ሳልተምረት ቤተክርስቲያን የተወሰነ እንትን አደርጋለሁ። እሱን ኢንጆይ አደርገዋለሁ እውነት ለመናገር። ሌላ ድሮ ኳስ መጫወት ወድ ነበር ሃይስኩል። አሁን ቦርጭ መጣ ትላለህ። አዎ ሌላ በቃ እንዴ ከቤተሰብ ጋር ያለው ላይፍ እንዴት ደስ እንደሚል እሱ ላይፍ ከባድ፣ በጣም ደስ ይላል፣ በጣም ደስ ይላል። በተለይ ከልጅ ጋር ምናምን እሁድ አሁን ከምንም ነገር ውጪ ነፃ ሁኝ ማሳልፈው ከቤተሰብ ጋር ብቻ ማሳልፈው ቀን ነው። ከአባቴም ከእናቴ ከሚስቴ ጋር ከልጆቼ ጋር ማሳልፈው ሰዓት ነው። እሷን ጋር ያለውን የሳምንቱን ነገር በሙሉ የምናወራበት ታይም ነው። እሷ ፊስቱላ ሐኪም ናት። ሐምሊን ፊስቱላ ነው የምትሰራው። እንደውም እሷን ደግሞ ብታናገራት ብዙ ሂዩማኒቲ ትነግርሃለች። የሚሰሩት በጣም የሚገራርም ስራ አለና ወይ አስጎበኛለሁ አንድ ቀን እዛ ወስጄ። በቃ ከእሷ ጋር ያለውን ነገር እንትን ማድረግ ምናምን ይኸው ህይወት አለ አይደል? የራስ ደግሞ የላይፍ እሱ ላይፍም በጣም ኢንጆይ የምናደርገው ነገር ነው ብዬ አስባለሁ። ደስ ይላል። በህይወት ደስተኛ ነው መራይ? አረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስነሳ መጀመሪያ የምለው ቃል ይሄ ነው። ደስተኛ ባልሆንስ ምን አማራጭ አለ ነው። እንዳልኩ ነው ለመኖር ተስፋን የመሰለ ነገር የለም። ተስፋ በጣም ያስፈልጋል።
ተስፋ ደግሞ የሚኖርክ ስታመሰግን ነው። እና ማመስገን ግዴታ ነው። አንድ ሜዲሲን ልመርጥ ስል መጽሔት ላይ አንብቤ ነበር። ዶክተር እንግዳ የሚባል አንተ ጋር አቅርበኸዋል። አንድ ቀን ብቻ በስልክ አግኝቼዋለሁ ዶክተር እንግዳን። ሜዲሲን መጨረሻ ላይ ልመርጥ ቁርጥ እንዲያደርግልኝ ያደረገኝ ሰው የእሱን ኢንተርቪው አንብቤ ነው። የሆነ መጽሔት ላይ ወጥቶ ነበር ከጅማ እንደተመረቀ እና በዚህ አጋጣሚው መልኬን ካየኝ እንግዲህ አንድ ቀን በስልክ አወርቼዋለሁ እና ስለ ማመስገን ያወራው ነገር ልክ ነው። እሱንም እደግፈዋለሁ። አመስጋኝ ሰው ነኝ ያለው ነገር እኔም እንደዛ ነው ልል የምችለው። ማመስገንን የመሰለ ነገር ምድር ላይ ያለ አይመስለኝም አብርሽ። እውነት ነው። አሁን ላሉት ጂፒ ጓደኞቼም ማስተላለፍ የምፈልገው መልእክት እግዚአብሔር ለእነሱ ያዘጋጀው በጣም የሚገርም እንጀራ አለ። ላይክ በነጭ ወረቀት ላይ የተጻፈላቸው እድል አለ። የትም ወድቀው አይወድቁም። በእርግጠኝነት የምነግር ማለት ነው። የትኛውም ጂፒ መጨረሻ ላይ እንትን ብሎ አለስ አዘርዋይዝ ተስፋ ቆርጦ የሆነ መጥፎ ነገር ካላረገ ራሱ ላይ ማንኛውም ጂፒ መጨረሻ ላይ በጣም ጥሩ የሚባል ቦታ ገብተው ነው እኔ በማውቃቸው ጓደኞች እኔ ጋር የመጡትን ነው የምነግርህ መጨረሻ ላይ ተርናውት ያደረገው ሰው ያንን ለማድረግ ያሉበትንም እንዲያመሰግኑ ነው አሁንም ማሳስባቸው። በቃ ተምረው ጥሩ ኢንስቲትዩሽን ዌል ኢኩዊፕድ መሆን መቻላቸው በራሱ ትልቅ ለነሱ ሪሶርስ ነው። ግን ያ ሪሶርስ ትክክለኛውን ጊዜ ይጠብቃል ኢምፕሊመንት ለማድረግ። ፕሮባብሊ እንግዲህ አሁን ያለው ታይም ለነሱ ራሳቸውን እንዲያጠኑበትም ጥሩ ኦፖርቹኒቲ ሊሆን ይችላል። ራሳቸውን እንዲያዩበት እኔ የምነግራቸው እሱን ነው። አንዳንዴ ትልቅ እኮ ነው። አንዳንድ ቨርቹ እኮ ይማራሉ አንዳንዶቹ። ፔሽንስ ራሱ እኮ ከባድ ቨርቹ ነው። ስፔሻሊ ኢትዮጵያ ውስጥ ሆነ ፔሽንስ አለመማር ከባድ ነው አብርሽ። ማለት ሁላችንም በደንብ ከልቲቬት ማድረግ አለብን ብዬ የማስበው ቨርቹ ፔሽንስ ነው። ስፔሻሊ ለጂፒዎቹ ደግሞ ሞር ያስፈልጋቸዋል። ቢኮዝ የሆነ ጨለንጭል ማየት መቻል እዛ ውስጥ ሆነው ማለት ቁጭ ብሎ ስራ አጥተዋል፣ ግን ስቲል የሆነ ነገር ተስፋ ማድረግ ያን ደግሞ በትዕግስት መጠበቅ ይህንን ይማሩበታል። መጨረሻ ላይ እውነቴን ነው የምነግርህ ሞክሮ ያልተሳካለት የለም። ቢኮዝ ይሄ እግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እኔ ይለወጣል ብዬ አላስብም። ከጥሮ የጣረበትን መጨረሻ ላይ የሆነ ነገር ላይ ያልወደቀ ጂፒ ኖሮ አያውቅም፣ አይኖርም። እነሱንም እዚህ ጋር ቢ ኦፕቲሚስት ነው እኔ ልላቸው የምችለው። በቃ ተስፋ ያዙ። ሁል ጊዜ ተስፋችሁ አይጨልም። ፔሽንስ ያስፈልጋል፣ ግን የተወሰነ ፔሽንስ ግን ያስፈልጋል። እና በዚህ መካከል የሚመጣ ከባባድ ተጽዕኖች አሉ። ከእናት ሊመጣ ይችላል፣ ከአባት ሊመጣ ይችላል። በባህል አንድ አባባል አለ፣ ካልያዙ በእጅ እናት አትወድም እንኳን ወዳጅ ይባላል። እልም ያለ እውነተኛ እንትን አባባል ነው። ምክንያቱም እናት ራሱ ላለው ልጇ የምታደላበት ጊዜ ብዙ ጊዜ አይቻለሁ። ላለው ልጅ ታደላለች። ላለው ልጅ ዘውሊ አካል በዚህ ሰዓት ከእነሱ ጎን ሊቆም የሚችል ከእግዚአብሔር ውጭ ማንም አይኖርም። በዚህ ሰዓት ፕሮባብሊ አንድ ደግ ኮንሰልታንት ካገኙ ይመክራቸዋል፣ ሪኮመንዴሽን እንትን ይላል፣ ባክ ያደርጋቸዋል፣ ኢንፎርሜሽን ይሰጣቸዋል ምናምን። አዘርዋይስ ማንም የላቸውም ጂፒዎቹ እዚህ ታይም። በዚህ ታይም እኔ በዚች አጋጣሚ የሚያዩ ጂፒዎች ካሉ የሄደን ፕሮግራም በቃ ተስፋ ያዙ ነው። ተስፋ የሆነ ነገር ላይ መውደቃቸው አይቀርም። ጥሩ ጭንቅላት አላቸው። ስላላቸውም ነው እዚህ የደረሱት። እውነት ልምነግር ስላላቸውም ነው እዚህ የደረሱት። እዚህ ጋር ከደረሱ ደግሞ ተስፋ ካልቆረጡ ማንም አቺቭ ያደረገውን እነሱ አቺቭ ከማድረግ ወደኋላ የሚላቸው ምንም ነገር የለም። ኦቨር ኮምፒተንት ናቸው። በነገር ላይ የትኛውም ሀገር ሄዶ በየትኛውም ትምህርት ለመቀጠል የኛ ልጆች እንግዲህ በእኔ ስር ያለፉት ተማሪዎች ኦቨር ኮምፒተንት። እኔ ኢመርጀንሲ ሲመጣ ኦሬንት ከማድረጋቸው ነገር እንዳልኩ ዲሲፕሊን ነው። ሜይንሊ ዲሲፕሊን ነው አብሽ። እንዳልኩ ኖሌጅ ኮግኒቲቭ እንትን ትሩ ታይም ቀስ እያደረገ ቢል ያደርጋል። ይኸው ዛሬ እኔም አንተም እያነበብን ነው። አርጅተን እኮ አያልቅማ፣ ማያልቅ ነገር ነው። ሞር ኤምፋሳይዝ የማደርግላቸው ከኖሌጁ ይልቅ ስኪሉ ላይ ኦልሬዲ ሎግቡክ አላቸው። ኦርጋናይዝድ የሆነ ሎግቡክ አዘጋጅተናል። ያ ሎግቡክ እየሞሉ ራሳቸው አይቪ ይቀጥላሉ፣ እንትን ያደርጋሉ፣ ታፕ ይሰራሉ። ዋቴቨር መስራት ያለባቸውን በእነሱ ማገዝ ያለባቸውን ያግዛሉ። ኢንቱቤሽን ላይ ያግዛሉ። ጆብ ዲስክሪፕሽናቸው በሚፈቅድላቸው ስኮፕ መሰረት እስከ ጥግ ድረስ ስኪል ሆነው ይጨርሳሉ። ከዛ በላይ ግን ዲሲፕሊኑን ነው ማስተምራቸው። ሞርኒንግ በፍጹም እንዳይቀሩ፣ ቀድሞ እንዲገኙ። ይህን ከዶክተር ስዩም ወሰድኩ ያልኩ አሁን ይህንን ነው። ሞርኒንግ እኔ ከገባው በኋላ እንዲገቡ አልፈልግም፣ ፐርሰናሊ ማለት ነው። ከሆነ ደግሞ ብቻውን ጠርቼ ትልቅ አጀንዳ፣ የቀኑ አጀንዳ አደርገዋለሁ፣ ቢሮ ይዤ ቢኮዝ ያ ዲሲፕሊን ነው በኋላ መጨረሻ ላይ ፔይ ኦፍ የሚያደርጋቸው። ብዙ በእኛ እድሜ ክልል ያለ ሰው
ያየው ነገር አለ። ለምን የትልልቆቹ ችግር አብዛኛውን ነገር የኛ ችግር አይደለም። ለምን የእነሱ ጊዜ አልፏል። በጊዜያቸው ያመቻቹት በጣም መልካም ነገር አለ ለራሳቸው የሚጠቅማቸው እና አንድ የእኛን ህይወት ስንነግራቸው ትንሽ ዊርድ ሲሆንባቸውም አይቻለሁ። ለምን የጀነሬሽናል ጋፑም አትፈርድባቸው። ከኛ ታች ያሉት ደግሞ አሁን የእነሱን ደግሞ ቆም ብለን መስማት ያለብን ጊዜም ይመስለኛል። ለምን የእኛ ችግሮች ደግሞ የእነሱ ችግሮች አይደሉም። ነገር ግን አስተማሪ ስትሆን ደግሞ ግዴታዎች አሉ። የተማሪዎችን የመረዳት ችግርና የመረዳት ግዴታዎች አሉብንና ስለዚህ እሱ እንድናስተካክል ነበር የፈለኩት። በበቂ ሁኔታ ወርተናል። በዚህ አጋጣሚ ማለት ነው አብርሽ፣ እኔ አሁን አክሰስ ያለኝ እኔ ላስተማርኳቸው ብቻ ነው። ኦፍኮርስ በመቶ ይቆጠራል፣ እነሱም ቀላል አይደሉም። ግን ፕሮባብሊ እኔ ሳላስተምራቸው የተመረቁ ከብዙ ኢንስቲትዩት ሊኖሩ ይችላሉ። እነሱም ምናልባት የሚፈልጉኝ ከሆነ ማለት ነው የሚፈልጉኝ ከሆነ ኦፍኮርስ የሆነ ነገር እረዳቸዋለሁ። በእርግጠኝነት የምነግርህ ማለት ነው የሆነ ነገር ወረጉርላቸዋለሁ። ሶ ለዛኛው ኦፍኮርስ ሪኮሜንዴሽን አልጽፍላቸው አላቃቸውም። ግን በሆነ መንገድ ሰብስቤም ቢሆን እንትንም አድርጌ ቢሆን የተወሰነ ቱቶሪያል ሰጥቻቸው ካን ሪኮመንድ ዜም ቢያንስ በኢንተርንሽፕ ሊሰሩ ይችላሉ። ያንን ሪኮሜንዴሽን ይዘው የተለያዩ ቦታ ነው የምነግርህ። ሶ እኔ ስልኬን ድሮፕ አድርገው ችግር የለውም። የስልኬ ግማሽ የጂፒ እና የፔሸንት ነው እውነቱን ልንገርህ እና ምንም ችግር የለውም። በቴሌግራም መጻፍ ይችላሉ ኤኒታይም ለእኔ ማለት ነው። እሱንም ልክ አሁን በመነጋበር ጊዜ ላይ ቁጥርህ እንዲገባ እናደርጋለን። በጣም አሪፍ ቴንክ ዩ። ስለዚህ መራሂ እጅግ በጣም አመሰግናለሁ። በጣም አጣበህ ነው ጊዜ ሰጠኝና ዛሬ ተረኛ እንደሆን ካውቃለሁ። ችግር የለውም ግን ጊዜም ስለሰጠኝ አመሰግናለሁ። መጨረሻ ላይ ማለት የምትፈልገው ነገር ካለ በል። በእኔው ግን ጨርሻለሁ። ጂፒዎቹን በርቱ፣ አይዟችሁ፣ ተስፋ አትቁረጡ። ምንም ችግር የለውም። ዛሬ ያው በተለያየ ምክንያት ነገሮች ሊቀዋወሱ ይችላሉ። ነገ ግን ብሩህ ተስፋ ሊኖራችሁ ይገባል ለሁሉ ነገር። ስለዚህ የምትፈልጉት ነገር ጀስት ኤም የምታረጉት ኢንቪዥን የምታረጉትን ነገር ከማድረግ አሁን ያላችሁበት ሀስል እንትን እንዳያደርጋችሁ ነው፣ እንዳይገታችሁ ነው። ሶ ስቲል ቢ ኦፕቲሚስቲክ። ኤቭሪ ሞርኒንግ ስትነሱ የሆነ ነገር አዲስ ነገር አምቢሽስ ሆናችሁ ለመሞከር ሬዲ ሆኑ። የሆነ ቦታ ስራ ለመሞከር ዊዝ ኦፕሽን ቢ እያዘጋጃችሁ እዚህ ቢሆን አይሆን ኦኬ ሌላ ቦታ ደግሞ ለሞከር እያላችሁ ጀስት እንትን በሉ። ፕሮባብሊ እንግዲህ እኛ ጋር መረዳዳት ያለብን ነገር ካለ እንረዳዳለን። ለምታዩኝ ኮንሰልታንቶች ደግሞ ፕሊዝ እነዚህ ልጆች የተመረቁት ልጆች በተቻለ መጠን ኦርጋናይዝድ ሆነን ብንረዳቸው ዛት ውድ ቢ ቤስት እንትን ቢያንስ ግን አሁን እንደዚህ ለማድረግ የዕለት ተዕለት የራሳችን ሀስል ቢያስቸግረን ግን ኢንዲቪጁዋሊ የምታውቋቸው ልጆች ሌትስ ፎሎ በቃ የሆነ ደረጃ እስከሚደርሱ። አሁንም የምደግምላችሁ አዘ ኮንሰልታንት የእኛ ተማሪ ከእኛ ሌቭል አልበለጠም ማለት ዊር ፌሊየርስ። የእኛም ፌለሪቲ ነው የሚያሳየው። ቢት በኖሌጅ በሉት በስኪል በሉት ወይ ደግሞ በዲሲፕሊን በቫሊዩ ሴት ይሉታል እንግሊዞቹ። ይህም ቫሊዩ በቃ እነሱ ውስጥ ኢንስቲል አላደረግንም ማለት ነው። አንድ ጂፒ ተስፋ ከቆረጠ ጥፋተኛ እኛ ነን። ቢካዝ ማስተማር ነበረብን። እሱን ማስተማር ከነበረብን ነገሮች አንዱ ኖሌጅ ብቻ አይደለም፣ ዲሲፕሊንን ማስተማር ነበረብን። ሶ ባጭሩ ይሄ ነው ልልሽ የምችለው። አብሽ ቴንክ ዩ። ውድ ተመልካቾቻችን ከጓደኛዬ ከዶክተር መርሃዊ ጋር ያለን ውይይት በዚህ ጨርሰናል። በዚህ ፕሮግራም ላይ ግልጽ ሆነን ለማውራት ሞክረናል እና አንደኛውም ይህን ፖድካስት የጀመርንበት ዋናው ምክንያት ይሄ ነው። የተለያየ ገቢ የምናገኝበት ፕሮግራም አይደለም። ነገር ግን ታናናሾቻችን ቢያንስ ከኛ የተሻለ መንገድ እንዲኖሩ በተወሰነ መልኩ ለመሞከር ግዴታም አለብን ማድረግም አለብን ብለን ስለምናምን ነው። አብራችን ስለቆያችሁ እናመሰግናለን። በሚቀጥለው ሳምንት አዲስ እንግዳ ጋር ለመምጣት እንሞክራለን። እንዲመጣ የምትፈልጉትን እንግዳ ኮመንት ላይ ብታስቀምጡልን አቅም በፈቀደ መልኩ እንሞክራለን። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን መባረኩን ይቀጥል።